ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ በቃል ምናምን ቃሉን እኮ በነገራችን ላይ ባትጠቀምም ቃሉን ቦዲ ኦፍ ክራይስት ይሆናል እያለ ነው። በነገራችን ላይ ምኑ መጀመሪያ ይብስት ነበር አሁንስ ከዛ በኋላ ምን ሆነ? ወደ ጌታ ስጋና ደም ይሄው ሰው የጌታ ስጋና ደም ሆኗል። እንዴት ባይዘውይ አንተ ይለወጣል የምትለው እንደሱ ስታብራራ ካቶሊኮች ወደ ትራንስብስታንሺዬሽን ይወስዱታል። አይቷል ይለወጣልን ወደ ተለያየ አቅጣጫ መውሰድ ይቻላል። ሄሬኒዮስ አላለውም ነው ፖይንቴ። ሄሬኒዮስ ግን ያንን አላለም። ዋይ the ambiguous word ሲጀመር ambiguous የሆነውን ወርድ ለምን ትጠቀማላችሁ ነው ጥያቄው። እሺ ambiguous ወርዶችን ለምን ትጠቀማላችሁ? ይለወጣል ቃል በቃል በነገራችን ላይ በቅዱስ ዮሐንስ አፈወርቅም ተጠቅሟል፣ አባቶች ተጠቅሟል። ይሄ ማለት እኛ ቤተክርስቲያን ትረዳለች። መጽሐፍ ቅዱስ ላይ ማለት ቃሏ ብቻ ምናስብ ከሆነ ይለወጣል የሚለውን ከሌላ አንፃር ከምን አንፃር ይብራራል የሚለው መጽሐፍ ቅዱስ ላይ ብዙ ቃላቶች አሉ በነገራችን ላይ። ስለዚህ ይለወጣል ሲባል ደም መለኮት የጌታ ስጋና ደም ይሆናል እንዴት የሚለውን አናብራራ፣ እንዴት የሚለውን አንገባበትም። እስቲል አሁን ግን ደግሞ ይለወጣል ብቻ ስለተባለ እንደ ትራንስብስታንሻል ነው እያልን አይደለም። ይሄ ኦብቪስሊ ይታወቃል፣ አንተም ታውቃለህ፣ እኛም እናውቃለን። በቃል ደረጃ ግን የጌታ ስጋና ደም ይሆናል ብዬ ካመንኩ በተዘዋዋሪ መጀመሪያ ምን ነበረ? ህብስት ብቻ ነበረ። ከዛ ደግሞ ወደ ጌታ ስጋና ደም ሆኗል። የጌታ ስጋና ደም ማለት ወደ ጌታ ስጋና ደም ተለወጠ ብል በነገራችን ላይ ሌላ ምንም እንትን እያልኩ አይደለም። በቃ ጀስት ሆኗል። የክርስቶስ ቦዲ ነው፣ ስጋው ነው፣ አካሉ ሆኗል። በዛ አንፃር ነው እኮ አንተ አሁን በሱ መንገድ ኤክስፕሌን ታደርጋለህ። አይ አንደርስታንድ ባይ ዘ ዌይ እኮ እሱን አይደለም እኔ እንትን እያደረኩ ያለሁት ታውና became the body of Christ የሚለውን አሳየን እስቲ መኩዬ። ቴክስቱን አውጣው የሄሬኒዮስ እንዴ ፒስ ልከተ ይዋድ ቤት ነህ? እንዴት ናችሁ? ሰላም ብያለሁ። ናናዊ ቤት አይደለም እግዚአብሔር ይመስገን። እሺ አንዱ ፍራግመንት 34ቱን አንተ አውጣውና እኔ እንትኑን ላሳያችሁ። የቡክ 5 ላይ ያለው against heresies አልጠፋም። እሺ ምናልባት ሙሉን ከሁለት ጀምሮ ብናነበው ምናምን እንትን ይላል፣ ግን ቁጥር 3 ያለውን ላንብብላችሁ። when therefore the mingled cup the manufactured bread receives the word of God ይላል, and the Eucharist of the blood and the body of Christ is made ይላል። ምን ማለት ነው? እስቲ ቃል ተርጉምልንና እቺን ክፍል እሺ ቆይ አይ እናንተ ተረጉሙታላችሁ። አሁን became the body of Christ የሚለውን አሳይን ያልኩት እንደዛ ይላል ስላለ ማለት ነው። እሱ አንተ ጋር ያው Eucharistic prayer ወይም ደግሞ the word of God receive ካረገ ማለት Eucharistic prayer ከሆነ ከተደረገ በኋላ ይላል ምን ይሆናል? becomes the Eucharist ማለት ነው። and then Eucharist ይባል። ከዛ ምንድነው? of the blood and the body of Christ is made ይላል። የጌታ ስጋና ደም ይሆናል። made the body and blood of Christ ይላል። የክርስቶስ ስጋና ደም ይሆናል ይላል። ይሄንን ተቀበለዋለህ ወይ ነው? ከጸሎቱ በኋላ ሚንግልድ ካፑ የነበረው ወይም ደግሞ አስቀድሞ ጽዋ የነበረው የዋይንና የወተር ሚንግል የነበረው ነገር ከፕሬየሩ በኋላ ወይም ደግሞ ሪሲቭ ካረገ በኋላ the word of God made ምን ይሆናል? blood and body of Christ ይላል ቃል በቃል። ያው ይሄን ተቀበለዋለህ? እሺ ሜድ የሚለውን ይሆናል ብለህ እንድትተረጉም ማን የነገረህ? ይሁድ አንድ ጊዜ ቆም ልበልና ቆይ አንዴ ቆም ልበል፣ መንገድ ላይ ስለሆንኩ ነው ይቅርታ። እሺ ፎከስድ ካልሆንኩ
እሺ አንዴ ቀጥ አድርጋ ያዘውና when therefore the mingled cup and manufactured bread receives the word of God እግዚአብሔርን ቃል ሲቀበል የወይኑ ካፕና ዳቦ ወይ ደግሞ ህብስቱ ማለት ነው and the eucharist of the and the eucharist of the blood in the body of Christ is made from which things substance of our flesh is increased and supported ተመልከት እያለ ያለው ነገር ምንድነው ሜድ ብሎ በኮማ ስለሆነ የቀጠለው ማለት ነው ከዚህ የኛን ሰውነት ሉክ የኛን ሰውነት ከሚደግፈው ከዚህ ኮምፖነንት ወይም ደግሞ የኛ ሰውነት ከማለት ቃል ተርጉሞ እንጂ ከላይ መጀመሪያ ሳትተረጉም ከዚህ ሰውነት እንዲሆን ሳይሆን የምትቀጥለው በኮማ ስለሆነ ያለቀው እና ይሄን ተርጉምና መጀመሪያ ኮማው እኮ ቆይ አንዴ አሊ ትርጉም ከኋላ አይደለም የሚጀምረው መጀመሪያ ይሄንን ፓርት አራ የሊንግዊስቲክ ባህሪ የጣስክ ነው ዮሐድ አንድ ጊዜ ለተርጉምና ስጨርስ ነው አንዴ ሊንግዊስቲክ አንዴ ስጨርስ እንዴ ተርጉሞ መጀመሪያ ከላይ ጀምረ እኮ ለተረጉም ነው ከተሳሳትኩኝ አንተ ራስህ ምን ታረጋለህ ታርማለህ አንዴ ተረጋጋና መጀመሪያ እኔ ልተርጉም አንተ ራስህ ተረጋጋል ገልብጠ አረብኛ ከኋላ እየተረጎም ጠጋርገው እንዴ ወዴት ማስተጋለ ተጋበል አንተ ከዚህ በል አይታይ አርቀኸው ነበር በቃ እሺ ተርጉምልህ ተረጋጋ እሺ አንዴ ልተርጉምልህ እሺ ይኸውልህ እያንቀሳቀስከው ስለሆነ ጠጋርገ ያልኩህ አንዴ በዚህም ላይ ነኝ መኪና ላይ እየሄድኩኝ ስለሆነ ነው ፓፓ ወይ ክፈትና አንብብ ምን እያልክ ነው እኮ እሺ ያዛርገው በቃ እሱ ጋር እኮ አልኩህ ችግር የለውም ከዛ ልተርጉምልህ በቃ ችግር የለውም አለ ምን ይሆንክ ነው ተረጋጋና መንገድ ላይ ስለሆንኩኝ ነው እኮ ልተረጉምልህ ነው ያ ችግር የለውም በቃ ልተረጉምልህ ነው እኮ ነው ያልኩት አንዴ ቃል አትጮና ቀስበል መጀመሪያ ስማ ተረጋጋ አንዴ መንገድ ላይ ስለሆንኩኝ ነው የሚንቀሳቀሰው ተረጋጋ ይው ይሄዳለው መኪና መንገድ ላይ መኪና ውስጥ ነኝ ስትለኝ እኮ እሺ ሶሪ እንደዛ ስላልኩና ላንብብልህ አልኩህ አንዴ ስማኝ ምን ይሆነ ነው ይሄ አንዴ እስኪ ስማኝ ሚውት አታርጉኝ እኔ ነኝ ሚውት አረኩ ስማ አትጮ የሚነበብ ከሆነ ታነባዋለህ ካልተነበበ እኔ ገጹ እንትኑን ነግርህና ሶርሱን ታነባለህ ምንም የሚያስጨው ነገር የለም እሺ ተረጋጋ እሺ ይኸው በቃ ላንብላችሁ በቃ ነበብላሽ አዎ በደንብ ይነበባል ቴንክ ዩ ሶ ማች ዮሐዲ እሺ እንቀጥል when therefore the mingled cup and the manufactured bread receives the word of God and the eucharist of the blood and the body of Christ is made from which things substance of our flesh is made አለና ቀጥሎ ምን አለ ሜድ የሆነው ከማን ነው የሚለውን ነገር ደግሞ ሊነግረን ነው አሁን from የሚለውን ቃል ሲምፕሊ እንትን ስለሆነ ማለት ነው አያያዥ ቃል ስለሆነ እሱን ሳንተረጉም መሄድ አንችል ከምን ሲባል ይሄን ያስቀምጣል which things substance of our flesh and our flesh is increased and supported look ከዚህ ከኛ የኛን ሰውነት ከሚደግፈው ከዚህ ኮምፖነንት ከዚህ ሰብስታንስ ምን ተሰራና አለ የጌታ ስጋና ደም ወጣ ወይ ደግሞ የጌታ ስጋና ደም ተሰራ የሚል አይነት ሐሳብ ያነሳል ማለት ነው ኦኬ ስለዚህ እየተናገረ ያለው ነገር ምንድነው ከነዚህ እርዝሊ ከሆኑ ሰብስታንሶች የጌታን ስጋና ደም ኦኬ ቃሉ እንትን ሲደረግ ቃሉ ኢንቮክ ሲደረግ የጌታ ስጋና ደም ይሰራል ነው ፖይንቱ ያለው ማለት ነው ኦኬ ስለዚህ ምንድነው እያለን ያለው ክርስቶስ ህብስቱን ቆርሶ ስጋዬ እነሆ ብሎ እንደሰጣቸው ልክ እንደዛው ቃሉ ኢንቮክ ከተደረገ በኋላ ኮመን ዳቦ አይደለም ነው በሌሎች ምንባቦች ላይ እሱን ስለሚያስቀምጥ ማለት ነው ኮመን ብሬድ አይደለም ታዲያ ሌላ ሰማያዊ ሪያሊቲ ወይም ደግሞ ቃሉ ኢንቮክ የተደረገበትን ያንን ሰማያዊ ሪያሊቲ ይዟል ነው እየነገረን ያለው እሱ ፍሮም ከሚለው መቀጠል አለብን ያልኩ ለዛ ነው ስለዚህ በዚህ መንገድ ነው የሚቀመጠው ይለወጣል ምን ይላል የሚል ነገር መጽሐፉ የለውም ጭራሽ የሄሬኒዮስ መጽሐፍ እንደዛ እንትን ያደርጋል እሺ አሁን ጭራሽ ይዟል ብለ ተረኩምኮ ሜድ ማለት ይዟል የሚል ከየት እንዳመጣው አይታወቅም ኦኬ አሁን ሄሬኒዮስ እየተናገረ ይዟል ሰማያዊ ሪያሊቲ ይዟል ማለት ነው ብለ ነው የፈታው ፓፓ ሜድ ማለት ይዟል ማለት ነው አላልኩም ኦኬ እሺ እሱን አላልኩም ሜድ the body ይለወጣል የሚል ፖይንት ግን ይለወጣል ሜድ the body and አንዴ ሜድ the body and blood of Christ ምን ማለት ነው
እሺ ከምድራዊዎቹ እንትኖች ከምድራዊዎቹ ኮምፖነንቶች ወይም ደግሞ ከስንዴውና ከወይኑ የእግዚአብሔር ቃል ደግሞ ላረፈ ነገሩ ስለሆነ ማለት ነው። ቆይ የራስ ቃል የማይለው ፍሮም ብሎ የሚቀጥለው ምንድነው? ቆይ አንዴ ሶሪ ተመለሰ። ፍሮምን ምን አርጓት ነው? እሺ ችግር የለውም። ፍሮም አትበል። ቆይ when therefore the mingled cup and the manufactured bread receives the word of God ምን ማለት ነው? እስኪ ተርጉም አንበብ ተርጉም። አንዴ ልቆምና ጽዋውና ተርጉሙ ስማኝ አንዴ ኦፕሬ ተደረገው እና ስማኝ ላንብብልህ ደግሜ። ችግር የለውም ሰምቻለሁ። ተርጉሙ እሺ ተርጉም። መልካም እሺ ጽዋውና የተጋገረው ህብስት ወይም ደግሞ ዳቦ የእግዚአብሔርን ቃል ሲቀበል አለ። አሩ ልቀጥል and the Eucharist okay and the Eucharist of the blood and the body of Christ is made ማለት ነው። ሜድ ብሎ አልቆመም ፍሮም ብሎ ይቀጥላል። አያያዥ ቃል እንትን ብለህ አያያዥ ሐሳቡ ቃሌ አያያዥ ቃል ትተህ እንግሊዘኛ አተረጉምም እንዴ? አያያዡ ቃል ከተቆረጠ እኮ ሐሳብ ቆርጠ ለማንበብ እየሞከርክ ነው። አረ ቆይ አንዴ ተረጋጋ። ስሙ ተመልከቱ እንግዲህ ቃሌ እዚህ ጋም ኮማ ነበር የነበረው አይታችኋል። እስከ ኮማ ድረስ ተርጉሙ እንዴ? አረ ዮሐዴ ኮማና አያያዥ ቃል እየለየ እንዴ? አንዴ ቆይ ተደርባ አትጩ። ቆይ አንዴ ስል አንዴ ስማ እሺ። ለምን እኮ ኮማ አይደለም ያልኩህ አያያዥ ቃል ነው። እየሰማ ክሌሜን እየሰማ አንዴ እስኪ ተረጋጋ። ፓፓ ምን እየሆንክ ነው? ምንድነው የሚያስጨው? እኔ ላወራ ስል ተደርበኝ አትጩ እሺ። ተመልከቱ ምን እያደረገ ነው? when therefore the mingled cup and the manufactured bread receives the word of God okay አሁን የሆነ ሐሳብ እየተናገረ ይህ ካፕ ወይም ደግሞ ጽዋው ወይም የተዘጋጀው ህብስት ደግሞ ማለት ነው። የተዘጋጀው ህብስት የእግዚአብሔርን ቃል ሲቀበል ነው የሄሬኔስ ሐሳብ ወይም ደግሞ ዩካሪስቲክ ፕሬየር ሲፈጸም ማለት ነው። ምን ይሆናል? and the Eucharist of the blood and body of Christ is made ነው የሚለው ባይዘው ሐሳቡ እዚህ ጋር ነው እንደሚጨርሰው የመጀመሪያው የላይኛው ሐሳብ ማለት የዩካሪስቲክ ፕሬየር ሲፈጸም ያንን ዋይንና ያንን የተጋገረው ህብስት የተዘጋጀው ህብስት ምን ይሆናል? ዩካሪስት ምን ማለት which is ማለት ነው blood and body of Christ is made ይሆናል ማለት ነው። ባይዘው የክርስቶስ ስጋና ደም ይዘጋጃል ወይም ደግሞ ይሆናል። ያ ወይንና ህብስት የነበረው ነው እያለ ያለው ሄሬኔስ ማለት ያ የጌታ ስጋና ደም ደግሞ ምን ያደርጋል? ቀጥሎ አሁን ይህ the body and blood of Christ made ሆነ አይደለ? ከዛ በኋላ from which ይላል ከዚህ ስጋና ደም ማለት ነው thing the substance of our flesh is increased and supported አለ። የሰውነታችን ሰብስታንስ ሰፖርት የሚያድግበት ኦኬ ሰብስታንስ ማለት ነው። ሰብስታንሱ ሰውነታችን የሰውነታችን ሰብስታንስ ኢንክሪዝ የሚያደርግ የሚደግፍ የሚያሳድግ ነው አለ። ቀጥሎ how can they affirm that the flesh is incapable of receiving the gift of God? ታዲያ እንዴት ብለው ያ ስጋ ነው የሚለው incapable of receiving the gift of God አለ የእግዚአብሔርን ጸጋ እንዴት አይቀበልም ወይም ደግሞ ሊሰጥ አይችልም ብለው ይናገራሉ ነው እያለ ያለው which is life eternal የዘላለም ህይወትን ኦኬ እንዴት ሊሰጥ አይችልም ብለው ይናገራሉ ብሎ ሄሬኔስ እየተናገረ ሶ ሐሳቡ which is from which የሚለው ከዚህ ስጋና ደም ማለት ነው የዘላለም ህይወት እንዴት አንቀበልም ይላሉ ብሎ ሄሬኔስ እያብራራ ነው። ዋናው ፖይንታችን ግን በዩካሪስቲክ ፕሬየር ወይም ደግሞ በወርድ ኦፍ ጋድ ያ ብሬድ እና ካፕ ሜድ ብለድ ኤንድ ባዲ ኦፍ ክራይስት ይላል። ኦኬ በጸሎቱ ምን ይሆናል? ሜድ ወይም ደግሞ ሜድ ብለድ ኤንድ ባዲ ኦፍ ክራይስት ለገባ ነውና እኮ ቃል በቃል ኮምፕሊትሊ በሳሳተ መንገድ የተረጎምከው ኮምፕሊትሊ ኦኬ። አሁን ከላይ ጀምረን እያንዳንዱ ያየነው እንሄዳለን። አሁን ለተረጎምልህ ነው አንተ እኔ ዝም ብዬ እንደሰማሁ
አሁን ሚውት አድርግና ስማኝ። እሺ አይ ቀድም ተርጉሟል። ሄሬኒዮስ ምን እያለ እንደሆነ ቃሌ የሚሆነው ቀድም ተርጉሟል። አይ እያፈንክማ እኮ ተርጉሙልኝ ማለት አትችልም። እያፈንክ ተርጉሙልኝ ማለት አትችልም። ትርጉምህማ ሰማነው እኮ ምን ላይ እንደተሳሳትክ ላሳየህ። አሁን ቆይ ከመጀመሪያ ጀምሮ አቋርጠህ ምን ሰማኸኝ? ቃሌ እየተረጎም ነው። ከላይ ጀምሮ በጋራ እንሄዳለን እያልኩ ያዝ። ቀጥልሽ ጀምር። when therefore the mingled cup and the manufactured bread receives the word of God ይላል። መጀመሪያ ምን ነበር እያለ ነው? እሱ ላይ ተስማምተናል። ምን ነበረ መጀመሪያ? እሱ ላይ ተስማምተናል። ህብስትና ወይ የሚያከራክር ነገር ይሉንስ። ኦኬ ከዛ በኋላ ምን ተቀበለ ይላል? ምን ተቀበለ? የእግዚአብሔር ቃል ተቀበለ። በጣም ጥሩ። የእግዚአብሔር ቃል ሲቀበል ምን ሆነ ይላል? and the eucharist ይላል። ምን ሆነ አይደለም የሚለው ዩካሪስት ነው ይላል። receive the word of God አለ። የእግዚአብሔር ቃልን ተቀበለ። ከዛ በኋላ ምን and the eucharist which is the blood and body of Christ is made ይላል። ጸሎት ከተደረገ በኋላ ከጸሎቱ በኋላ ምን ተፈጠረ ወይም ምን ሆነ ይላል? ሜድ ማለት ሆነ ወይም ደግሞ ተደረገ ማለት ነው አይደል? እሺ ፍሮም የሚለውን ቆርጠን ያነበብከው ፍሮም የሚለውን መተርጎም አለበት። እስከ ኮማ ድረስ ነው የሚፈጸመው። ኮንጃንክሽን ነው። ኮንጃንክሽን ባለበት አትፈታም። በዛ ደረጃ ያልቃል እስከዚህ ድረስ። ከዛ ፍሮም ዊች ነው የሚለው ኮንጃንክሽን ባለበት በዛ ደረጃ አትፈታም። ዮሐዴ አረ ስላፈታት እንዴት ነው እኮ ልፍታለህ። ይኸው እኔ ልተርጉምልህ ምን እያልኩ እንደሆነ ልተርጉምልህ። of the blood and the body of Christ is made የሚለው ሙሉ አረፍተ ነገር አይደለም። ሜድ ይልና ፍሮም ብሎ ይቀጥላል። ስለዚህ ዝም ብለህ አትፈታውም ነው እንዴ? ሜድ ፍሮም አይደለም። ሜድ ይልና ፍሮም ብሎ ይቀጥላል። ከምንድነው? ቆይ አንተ ልጠይቅህ። ቆይ አንድ ጊዜ ከምንድነው? አንተ እንግሊዝኛ የት ነው የተማርከው? በመድኃኒዓለም ጎግል ትራንስሌት አትርገጠኝ። መራገጥ የለብህም። ጎግል ትራንስሌት አትራገጥ። ቆይ አንድ ጊዜ ረጋበልና መጀመሪያ የምለውን ስማኝ እንዴ። አይ ነው የሚወራውን ሳትሰማ ለምንድን ነው እንደዚህ የምትለው? ፍሮም እኮ አለመቻሌን የምታየው እኮ ስታወራ ነው። በል አሁን ሁሉን ኮፒ አድርግና ጎግል ትራንስሌት አያርግሽ። ትራንስሌት ነው እንትን የሚለው ዮሐዴ ሰማን ያልገባኝ ሜቢ እዚህ ላይ ወደዛ ከመሄዳችሁ በፊት ማለት እሺ እናቱ ቀጥል። እሺ ዮሐዴ ኦኬ አሳይና ወይ የሆነ ሐሳብ ነበርኝ እዚሁ ሄሬኒዮስ ላይ ማለት ነው። እሺ ኦኬ ምናልባት እስቲ ፐርፌክትሊ ከተረጎሙ ስለዚህ የተቀላቀለው ጽዋና የተመረጠው እንጀራ የእግዚአብሔር ቃል ሲቀበሉ የክርስቶስም የደምና የሥጋ ቅዱስ ቁርባን ሲፈጠር ይላል። ሲፈጠር እሺ ከእነዚህም የሥጋችን ንጥረ ነገር የሚጨምርና የሚደግፍ ሲሆን ይላል። ኦኬ ትንሽ እንትኑ እዛ ድረስ የተንሻፈፈ ነገር አለ ሳይሆን እዛ ድረስ ሳይሆን ያው እሱ እዛ ድረስ አላልኩም። ለዛ ነው ጨርሰህ እንትን አልኩ። ለዛ ነው አንተ ያልከው እሱ ጋር አይደለም ያልኩ። ከሱ በታች ያለውንም አብረህ ነው ማድረግ ያለብህ። ሲሆን ብለህ ታቆማለህ። ከሱ በታች ያለውንም ጨምረህ ተርጉም። እሺ ልጨምርልህ ጨምረህ ተርጉም። ከዛ ደግሞ ስርዓት ያዝ። አትሳቅ፣ ምን አትበል። ስርዓት ያዝ። እስቃለሁ። ኦነሪን ለማውራት ኦነር ይኑር፣ ክብር ይኑር። መጀመሪያ ለምታወራው ነገር ማለት ስለዚህ ሙሉን አድርገዋል። እዛ ድረስ አላልኩም። ከተረጎም ሁሉንም ተርጉም። ጎግል ትራንስሌት ከተረጎም ሁሉንም ተርጉም። እስኬት ላርግልህ። እሺ አንድ ጊዜ እጅን ዞር አድርግልኝ። አንድ ጊዜ እጅን ዞር አድርግልኝ። ያ በቃ እሱ ድረስ ሂድ። አሁን እሺ ኦኬ አንዴ ይሄን ላጥፋው። እሺ
ፔስት ኦኬ እሺ ይሄው እስካልከኝ ድረስ ኮፒ አድርጌዋለሁ ላንብብ እሺ ስለዚህ የተቀላቀለው ጽዋና የተመረተው እንጀራ የእግዚአብሔርን ቃል ሲቀበል የክርስቶስም የደምና የሥጋ ቅዱስ ቁርባን ሲፈጠር እንደም ተፈጠረ ይለዋል ሆነ ማለት ነው ወይም ደግሞ ተደረገ ማለት ነው ኦኬ ስለዚህ የሥጋችን ይዘት የሚጨምርና የሚደግፍ ከሆነ ሥጋ የእግዚአብሔርን ስጦታ መቀበል ሥጋ የእግዚአብሔርን ስጦታ መቀበል እንደማይችል ይህም ዘላለማዊ ሕይወት ነው ይህም ወይም ደግሞ ሥጋ ከጌታ ሥጋና ደም የሚመገበውና የእሱ አካል የሆነው እንዴት ነው ይላል ስለዚህ የእሱ አካል እሺ እዚህ ውስጥ አሁን የቅዱስ ቁርባን የሥጋችንን ይዘት ብሎ የክርስቶስ ሥጋና ደም ይፈጠራል ነው እድል ስጠኝ ይዋዲ ከጸሎቱ በኋላ አይደል እድል ስጠኝ አንዴ ይዋዲ ላውራ እሺ እሱ ቦታ ላይ የሥጋችንን ይዘት የሚጨምር የተባለው ምንድነው መጀመሪያ ሜድ ፍሌሽ ሜድ ዘ ባዲ ኤንድ ብለድ ኦፍ ክራይስት ፈታው መጀመሪያ ከመጠየቅ በፊት እሱን እኮ ነው ያካው እንዴ አንተን አሁን እየጠየኩ ነው እንጂ እንትን ያደረክ ስለ እሱን ክሌም ያደረከው ነገር የኔን አልቀበልም ብለህ አንተን ባዲ ኦፍ ክራይስት የሚለው መጀመሪያ ኧረ መሐላት ትግባ በጌታ ስም እንዴ አጠይቀኝ ይኸው ሚውት አድርጌ በጌታ ስም መሐላት ትግባ ነው ሚውት አደረኩልህ በልሽ ሚውት አድርጋ እሺ ማል እንዳትገባ በቃ ሚውት ያወቀው አይደለም መሰለኝ ቃሌ ጠይቀኸኝ አጠይቀኝ በቃ ሚውት አድርግና በቃ አልጠይቅህም አጠይቀኝ ካልክማ አልጠይቅህም እንዳታቋርጠኝ እሺ መልካም ከቻልክ ማለት ነው ትንሹ ዝቅ አድርገውና አማርኛውና እንግሊዘኛውን ቀረብ አድርግልኝ ወደ አንተ ምትችል ከሆነ ዝቅ አድርገውና አይ ኖ ታችኛው ትራንስሊትሬሽኑን ሰም ቴንክ ዩ ሶ ማች በቃ እሺ አሁን እዚህ ጋር ጋይስ ተመልከቱት የሥጋችንን ይዘት ብሎ ጉግል ትራንስሌት የተረጎመለትን የሥጋችን ይዘት የሚጨምርና የሚደግፍ ከሆነ ብሎ የተረጎመለትን from eating substance of our flesh is increased ብሎ የተቀመጠው ማለት ነው ሄሬኒዮስ ሁለት ነገር እያስቀመጠ ነው ከቅድም ጀምሮ እያነሳው ነበር ምንባብ ወርታች ቢነበብ ለምሳሌ አው ኮመንዳቦና ወይን አይደለም ብሎ ስለሚናገር ሌላ ሪያሊቲን ደግሞ ጨምሯል ብሎ ስለሚናገር ማለት ነው ስለዚህ ስጋችን በምድራዊዎቹ እያለ ያለው እዚህ ጋር ነው ስጋችን በምድራዊው በዚህ በስንዴውና ወይም ደግሞ በህብስቱና በወይኑ የሚደገፍ ከሆነ ነው ሲምፕሊ የመጀመሪያው ነገር ይሄ ነው ታዲያ አሁን የእግዚአብሔር ቃል እንትን ተደርጎ ተጠርቶበት ኢንቮክ ተደርጎበት ዩካሪስት የተሰራውን ሲመሰገን ማለት ነው የተሰራውን ያንን የጌታን ሥጋና ደም የተባለውን እኛ ብለን እንደዛ ምን ጠራውን እንዴት ነው ነፍስን አይደግፍም የምትሉ ያለ የተናገረን ያለ ተመለስ ከቻልክ ዲያቆን ነው አሳድገው አንዴ አሳድገውና ጠጋ አድርገው ከዛ ባል ትንሽ ጠጋ አድርግልኝ ከቻልክ ቴንክ ዩ እሺ ስለዚህ ይሄ ሰዎች እንትን እያቆራረጠ ስለሆነ እሺ from which the thick substance of our flesh is increased and supported ያለው ወይም ደግሞ ይሄ ሰውነታችን የሚደገፍባቸው ሰብስታንሶች የተባሉት የመጀመሪያዎቹ ስንዴውና ወይኑ ናቸው ባይ ዘ ወይ እዚህ ጋር ምን የሚያከራክረን ነገር ራሱ አይኖርም ነበር ስንዴውና ወይኑ ናቸው ስለዚህ ግን እነዚህ ከስንዴውና ከወይኑ ስጋችንንና እንትናችንን ነፍሳችንን ወር ደግሞ ስጋችንን የሚደግፉ ይሄ ስንዴና ወይን የተባሉት ማለት ነው እነሱ ግን ከተመሰገነ በኋላ የእግዚአብሔር ቃል ከተጠራ በኋላ ደግሞ ሌላ ሪያሊቲ ይዛሉ ዩካሪስት ኦፍ ብለድ ኤንድ ባዲ ኦፍ ክራይስት የሚለው ማለት ነው ስለዚህ ምንድነው ይሄ ቃል እነዚህ ሰብስታንሶች ላይ ሲጠራ ወይም ደግሞ ቃሉ ኢንቮክ ሲደረግ የጌታ ሥጋና ደም ይሰራሉ እየተናገረ ያለው እሱ ነው በማን ነው የሚሰራው ከማን ነው የሚሰራው ከህብስቱና ከወይኑ ምን ያደርጋል እሱ ህብስቱና ወይኑ የኛን ሥጋና ደም ወይም ደግሞ የኛን ሥጋ እንደሚደግፍ እንደዛው ቁርባኑ ደግሞ ወይም ደግሞ የጌታ አራት ብለንኛ የምንጠራው ማለት ነው እሱ ደግሞ እንዴት ነው ደግሞ የኛን ነፍስ እንትን የማያደርገው የኛን ነፍስ የማይደግፈው ኦኬ ፖይንቱ እሱ ነው የዘላለም ህይወት የማይሰጠው እንዴት ነው የማያስነሳው ምድራዊው የሚያስነሳ ከሆነ ስጋችን የመነሳት ተስፋ የማይኖረው እንዴት ነው ከወሰድን ነው
ስለዚህ እየተነገረ ያለው ስጋችንን የሚደግፉ ሰብስታንሶች የተባለው ስለ ስንዴው ነው፣ ስለ ወይኑ ነው እየተነገረ ያለው። በአጠቃላይ በቃ በዛ መንገድ ነው እየተነገረ ያለው። ስለዚህ እግዚአብሔር ቃል ሲጠራ ምን ይሆናል? የእግዚአብሔር ቃል ሲጠራማ ከዛ ስጋችንን ከሚደግፈው ወይንና ህብስት የጌታ ስጋና ደም ይሰራል እያለ ነው። በዛ መንገድ ነው እየተቀመጠ ያለው ማለት ነው። በዚህ ስፍራ ላይ ያ ህብስት ከዚህ በኋላ ሌላ ሪያሊቲ እንደያዘ የሚናገር ነገር እንጂ ያለው ህብስቱ ይለወጣል የሚል ነገር የለውም። ሙግቱ የነበረው ራሱ እዚህ ጋር ነው። ይለወጣል የሚል ነገር የለውም። ታዲያ ከዚህ ከህብስቱ ግን የሚሰራ አንድ ሪያሊቲ አለ። እሱ ምንድነው? የጌታ ስጋና ደም ተብሎ ይጠራል። ምን ያደርጋል? ስጋችንን ያስነሳል። እንትን ያደርጋል። ፍሎሪሽ እንዲያረግ ያደርጋል። ኑሽ እንዲያረግ ያደርጋል። ሙሉ የሄሬኒ ቴዎሎጂ እንትኑ ላይ ራሱ ይሄ ነው። ስለዚህ ከዚህ ህብስትና ከወይኑ የጌታ ስጋና ደም ይሰራል ነው ያለው አይደል? አዎ ከዚህ ከህብስቱና ከወይኑ የሚሰራው የጌታ ስጋና ደም ነው እያለ ነው አይደል? አሁን በተረጎምከው ትርጉም መሰል ጋይስ ድምጽ ይሰማል? የኔ አይሰማችሁም እንዴ? ይሰማል። ያው ሜድ የሚለውን መሰራት ብሎት አንብቦት ነው እንትን ተርጉሞት ነው። አዎ መሰራት እያለ ነው። ቆይ ከዚህ ከህብስቱና እንዴ ቃሌ አይሰማም? ቆይ አንዴ ይሰማል። ቃሌ ይሰማል አይሰማም? እሺ አሁን ይሰማኛል። አሁን ይሰማኛል። እሺ ይሰማችኋል? ሜድ የሚለው መንገድ ላይ ስለነበርኩ ነው። ኔትወርክ ነው የማን ነው? የኛ ነው መኮ አለ። እሺ አሁን ይሰማል ድምጻችን? መኩ መንገድ ላይ ስለሆንኩኝ ይቆራረጣል። አሁን ይሰማኛል። ይሰማችኋል? ያ ሜድ የሚለውን መሰራት ብለህ ተርጉመህ ሆነው ችግር የለውም። እንደንም ብትወስዱት መሆን መሰራት ችግር የለውም። እሱ ግን ምንድነው ፖይንቱ? ከዚህ ሰውነታችንን ከሚደግፈው ከህብስቱና ከወይኑ ከኢንቮኬሽን በፊት ኮመን ብሬድ ነበር። ከዛ በኋላ የጌታ ስጋና ደም ሆነ ማለት እኮ ይሄን ነው መለወጥ የምንለው እኮ እኛ ቼንጅ የምንለው ይሄ ይለወጣል ማለት በዚህ ማተርባባው አገባቡ መሆን ናቱ። ቆይ ይሄ ነው መለወጥ ማለት ኢት ቢካም ማለት ነው። ያ የኔ ይሰማኛል ጋይስ አይሰማችሁ? አይ ይሰማል። አይ ቲንክ እየቆየ ነው መሰለኝ የሚደርስ። ቆይ አንዴ ኔትወርክ ስለዚህ from those መጀመሪያ ካፕና ብሬድ የነበሩት ዩካሪስቲክ ፕሬየር ወይም ደግሞ the word of God ከመጣ በኋላ made the blood and body of Christ እያለ ነው አይደለ? ሲመሰገን ከነዛ እንትኖች ከነዛ ኮምፖነንቶች እሱ ይሰራል እያለ ነው። ወይ ደግሞ ከዛ በኋላ ያኛውን ሪያሊቲ ይዛል እያለ ነው ያለው። ያኛውን ሪያሊቲ የምልበት ምክንያት እኔ አክቹሊ ሌሎች መንባቦችን እንትን ያደረኩ made the body and blood of Christ ምን ማለት ነው? made body and blood of Christ እሺ ቃል ያለ ወይስ የኔ ጌታስ ኔትወርክ? አይ አንተ አይደለም የኔ መንገድ ላይ ስለሆንኩ የኔ ነው የተቋረጠ ያለው። ፍላይት እያደረኩ እየተመለስኩ ነው ያወራ ያለሁት። ይሰማችኋል? ይሰማል። እሺ የጠየቀው ጥያቄ ምን ነበር? መጀመሪያ በደንብ ጠይቀኝማ፣ አልሰማሁህም በደንብ። ኦኬ እሺ ደግሜ ጠይቀህ ምንድነው ያልኩህ? the body ከዩካሪስቲክ ፕሬየር ወይም ደግሞ word of God receive ሲያደርግ made body and blood of Christ የሚለውን ተስማምተናል። ስለዚህ made the body and blood of Christ ሲባል ምን ማለት ነው? አሁን made body and blood of Christ እሺ made the body and blood of Christ የሚለው አብሮ
ከታች ካለው ፍሮም ብሎ ከሚቀጥለው ሐሳብ ጋር አብሮ የሚያያዝ ነው። እሱ ደግሞ ምንድነው? መጀመሪያ ጥያቄው በዛ መንገድ ነው መጠየቅ ያለበትና ማለት ነው። ምንባቡን እንትን ባላደረገ መልኩ ምንባቡን መንፈስ ባልገረሰሰ መልኩ ስለሆነ ማለት ነው። የክርስቶስ እኮ ልመልስልህ ነው። ቆይ ሜድ ይሆናል ማለት ምን ማለት ነው? ሜድ የሚለውን ተታው ከጸሎቱ ብቻ አይደለም። ቆይ አንዴ እሺ፣ አትግባ መሀል አንዴ እሺ። ሜድ ይሆናል ማለት ቀጥታ እየተነገረ ያለው ነገር ሜድ መሆን መሰራት ምናምን ማለት ነው። ምንም እሱ የሚያከራክር ነገር አይደለም። በዛ ውስጥ ግን አንድ ምን መለከተው ነገር አለ ነው። እሱም አለ በቃ ይሄን ነበርኮ ዋና ሐሳባችን። ምኑን ሳልጨርስ እኔ ሜድ የሚለው ምን ማለት ነው? ዮሐን ሳልጨርስ እንዴ መለስክልኝ እኮ ቃላቴን እኮ ቆርጠህ ተረዳሁ። አልጨረስኩም እኮ ነው። ምንባቡን መጀመሪያ በራስህ ማለት ነው በተጻፈበት ኮንቴክስት ነው መረዳት ያለብን እያልኩ ነውና ሳልጨርስ እንደዚህ በተጻፈበት አውድ ሜድ ዘ ባዲ ኤንድ ብለድ ኦፍ ክራይስት ኢዝ ሜድ ምን ማለት ነው? በተጻፈበት አውድ ከሆነ በተጻፈበት አውድ ከሆነ አንዴ ቆይ በተጻፈበት አውድ ከሆነ ሲምፕሊ ትርጉሙን ብቻ ሳይሆን አውዱን ተከትለን ነው የምንሄደው ማለት ነው። ሜድ የሚለው ሐሳብ መሆን መሰራት የሚለውን ትርጉም ከያዝን በኋላ ሜድ የሚለውን ሐሳብ ከምን መሆንና መሰራት ስንል ከዛ ሰውነታችንን ከሚደግፍ ህብስትና ወይን ኦኬ ሰውነታችንን የሚደግፍ የተባለው እሱ ስለሆነ ማለት ከዛ ህብስትና ወይን እንደውም ለሰውነታችን የዘላለም ህይወት የሚሰጥ እሱን ሪያሊቲ ያለውን ያንን የጌታ ስጋና ደምን መስራት የሚል ሐሳብ ነው ያለው። መለወጥ የሚል ሐሳብ የለውም ነው ዩ ሲ መለወጥ የሚል ሐሳብ መለወጥ ምናምን ቆይ እንመጣለን። ሜድ የሚለው ተሰራ ነው እያልክ ያለው ተሰራ ነው እያልክ ያለው ተሰራ ነው ሆነ ነው እያልክ ያለው እሺ ሆነ ነው አይደል? እኔ ሁለቱንም አስቀመጥኩልህ። መሰራትም ሆነም ሊሆን ይችላል። ግን ደግሞ ከናውዱ ነው መረዳት ያለብን። አንዴ ስማኝ። ህብስትና ወይን መጀመሪያ እንደነበረ ማንም እኮ የሚክድ አካል እኮ የለም። አይ ህብስትና ወይን አልነበረም አላልንም እኛ። ኦኬ ክፍሉም ስለሚል ማለት ነው። መጀመሪያ ካፕ ነበረ፣ በቃ ሚንግልድ ካፕ ነው። ቀጥሎ ደግሞ ማኒፋክቸር ብሬድ ነው። ምንም ይሄ አልተከራከርንም። ከየት ነው እንደዛ የሆነው አይደለም ጥያቄያችን። ኮኔ ግራ የገባኝ እኮ ሲጀመር እሱ ላይ ክርክር ስለሌለ አንዴ ቆይ እሱ ጋር አይደለም አንተ ፎከስ እያደረክ ያለው። አይ ከህብስት ነው ወይም ደግሞ ህብስት ነበረ መጀመሪያ ከዛ ከምንበላው ህብስት ነው ይሄ የጌታ ስጋና ደም የሆነው እያልክ እያብራራ ነው። ከምን ሆነ ጭቅጭቅ የለውም። እሱ ህብስት ነበረ ትክክል፣ ወይን ነበረ፣ ካፕ ነበረ፣ ጽዋ ነበረ ትክክል። ያ ጽዋ ግን ከዩካሪስቲክ ፕሬየር ወይም ደግሞ the blood and body of Christ is made ይላል። ጸሎቱ ሲደረግበት ወይም ደግሞ የእግዚአብሔር ቃል ሲቀበል ግን ምን ይፈጠራል ወይም ደግሞ ምን ይሆናል እያለን ነው? የጌታ ስጋና ደም ይሆናል እያለን ነው። ልክ ነኝ አይደለም? ቆይ በአናሎጂ ላስቀምጥልህ። የጌታ ስጋና ደም ይሆናልን አይደለም? ልክ ነኝ አይደለም? መጀመሪያ ልክ ነኝ ወይስ አይደለም? መልስ። በአናሎጂ እሺ የጠየቁትን ጥያቄ አይደለም እየመለስክ ያለኸው። ይለወጣልን ሄሬኒዮስ እየደገፈ አይደለም ነው ፖይንቱ ራሱ። ስለዚህ መሆን አለመሆን የሚለው ሐሳብ ቆይ አንዴ ኧረ አትግባ መሀል አትግባ ይሁድ። እሺ ለምሳሌ ማይ ፖይንት ማለት ነው። በጌታ ስም እንዴ ምን አንተ እኮ ነው የመጣኸው። እኔ ፖይንት እየሰራው እኮ ነው የመጣኸው። በጌታ ስም ነው እኔ እያወራሁኝ አዎ እንዴ በጌታ ስም ለቅሶ ነው። እሺ አይደለም በጭራሽ በየደቂቃው አይደለም። ኧረ በጌታ ስም ትላለህ። አዎ እንዴ ጌታን ከፈራ ብዬ ነው መሀል ስትገባ እኮ አይደለም። ሲጀመር ጥያቄ ጠይቄ መተህ ልታብራራን የመጣኸውና ጥያቄውን ከፈራ አሁንም ስማ እንዴ እኔ ነኝ የጠየቅኩት። ጥያቄውን ፈርተህ እኔ እረዳለሁ። ችግር ጥያቄውን ፈርተህ እንዴት ነው የምትለው? ቆይ አንዴ ይቅርታና የማይሆኑ ንግግሮች በየመሃሉ አታውራ። አንተ እኮ ስለምታወራ ነው ያለው። እንደዚህ ማውራት ራሱ እኮ የለብንም። የጌታ ስጋና ደም ይሆናል። አንዴ ሰማኝ። እሺ ለምን መደራረብ እንደምትወድ አላውቅም። እኔ ጥያቄ ጠየቅኩና ትክክል ነኝ ወይስ አይደለሁም ብዬ እሱን ትታው በአናሎጂ ላስቀምጠው ትላለህ። ምንድነው የምታስቀምጠው? እሺ ትክክል ነህም አይደለም። ጥያቄውን አልመለስከውም። ሲጀመር ጥያቄ እየመለስኩ እኮ አይደለም እየጠየቅኩ ነው። ምንድነው ነው የምጠይቀኝ? እኔ አይደለም የጠየቅኩት። ይለወጣል የሚል ጋር ያገኘው እኮ ነው ጥያቄው። made the body and flesh of Christ ሲል
መጀመሪያ ህብስትና ወይን የነበረው የእግዚአብሔር ጸሎት ያ በቃ ጽዋና ህብስት የነበረው made the body and blood of Christ ይላል። made ማለት ሆነ ማለት ነው። አፈታቴ ልክ ነው ወይስ አይደለም ብዬ ነው የጠየቁ። ትክክል ነው ወይስ አይደለም? እሺ ተለወጠ የሚለውን ሐሳብ እስካልያዝክ ድረስ ትክክል ትሆናለህ። በቃ ቴንክ ዩ። ሆነ ማለት ተለወጠ የሚለው ከምን አንፃር እንደሚፈታ ምናምን ችግር የለውም። ሆነ የሚለውን ኮንሴፕት ከተረዳዳ መጀመሪያ ኖርማል እንትን ነበረ ወይም ደግሞ ህብስትና ወይን ብቻ ነበረ። ከዛ ከጸሎቱ በኋላ ግን የጌታ ስጋና ደም ሆነ ማለት ነው ማለታችን ነው። ተለወጠ ስንል ከዚህ ኮንሴፕት አንፃር ነው እኛ የምንፈታው ማለት ነው። ልክ ሄራኒስ እንደተናገረው ሆነ ብለን ነው የምንፈታው ወይም ደግሞ የጌታ ስጋና ደም ይሆናል ብለን ነው የምንፈታው ማለት ነው። ጉድ እሺ እሱ አሁን ዩ ሲ ከሄሬኒዮስ ተነስታ አንተ የምትፈታው አፈታት ነው እንጂ አንዴ ተስማማ ነው ተለወጠ የሚል ነገር ሄሬኒዮስ ጋር የለም። የመጀመሪያው ነገር እሱ ነው። ሄሬኒዮስ ጋር ተለወጠ የሚል ነገር ከሌለ ዘንዳ ወደ ቀጣዩ ሐሳብ እንሂድ። እሱ ያንተ አፈታት እንጂ ሄሬኒዮስ አይደለም ባጭሩ። ግን እስቲ ወደ ሌላው እንሂድ። የጌታ ስጋና ደም ይሆናል የሚለው ሆነ የሚለው ትቀበላለህ? አንዴ ቆይ ሆነ የሚለውን ትቀበላለህ እንዴ? ለምን አልቀበልም? ሄሬኒዮስ ራሱ በተናገረው መንገድ ችግር የለብንም እንኳን። ስለዚህ የጌታ ስጋና ደም ይሆናል የዘላለም ህይወት ይሰጣል ብለህ ታምናለህ? ሄሬኒዮስ በተናገረው መልኩ ኦፍ ኮርስ ለምን አልቀበለው? ሄሬኒዮስ እኮ ስለዚህ መጀመሪያ ህብስትና ወይን የነበረ ከቅዳሴ ጸሎት በኋላ የጌታ ስጋና ደም ይሆናል ብለህ ታምናለህ? ዋይኖት ተለወጠ የሚለውን አልቀበልም እንጂ ለምንድን ነው የማልለው? ይባል እኔ እኮ እኛው ቸርች ይባላል። ችግር የለውም። እኔ ከአባት አሳያለሁ። ተለወጠ የሚል ከአምብሮስ ኦፍ ሚላን ከሌሎችም አሳይቻለሁ። ቀጥታ ተለወጠ መሀል አትግባ፣ በጌታ ስም መሀል አትግባ። ልጨርስ አንዴ። አንተ እኮ ነው የገባህብኝ ጠይቄ አንተ ገብተህብኝ መሀል አትግባ ትላለህ። ቆይ ይሄንን ትቀበላለህ ወይ? እሺ ጠይቅና አንዴ ልመልስሽ። እሺ ስም ጠየቅኩና እንዲህ የሚለውን ሐሳብ ትቀበላለህ ወይ ብዬ ሆነ ወይም ደግሞ መጀመሪያ ስጋ ወይ ህብስትና ወይን ጽዋ የነበረው ከቅዳሴው ጸሎቱ በኋላ የጌታ ስጋና ደም ይሆናል ወይ የሚለውን ኮንሴፕት እንደ ሄሬኒዮስ እቀበላለሁ ብለኛል። በጣም አሪፍ፣ በጣም ጸዴ። ቀጥሎ ምን አልኩ? ኢተርናል ላይፍ ይሰጣል ወይም ደግሞ የዘላለም ህይወትን እንዴት አይሰጥም ይላሉ ብሎ ይናገራል ማለት ነው። ሶ የዘላለም ህይወት ይሰጣል ብለህ ታምናለህ? የጌታ ስጋና ቴክስቱን ክፈተው አንዴ። እሺ ቴክስቱን አንዴ። እሺ ቆይ ያዋደ ያውጣለት እስከዛ ድረስ ቃል በቃል ቱቢ የሚልበትን እንደዚህ ከፋርጉላለገስት ላይ ተከበለ። እሺ ቆይ ዲያቆን መኩ ቆይ አንዴ ከሱ ጋር እንጨርስና ከዛ ያንተን እናያለን። ቆይ ያንተን በኋላ እናያለን። አንዴ ከሱ ጋር እንጨርስ። ዲፎከስድ እንዳንሆን ሐሳቡ እኮ ያው መቀየር በሚገለው ማለት እንጂ እኮ አይ ከሱ ጋር ልጨርስና የጠየቀው ጥያቄ ስላለ ከዛ ካንተ ጋር እንቀጥላለን። ኦኬ አይ አይሻልም? እንደዛ መጽሐፉን እኮ ነው ያወጣው። ይሰማል ቃል አንደርስታንድ ሌላ ነው ያወጣው እሱ ሌላ ነው ያወጣው እሱ ነው። ስለዚህ ይሄኛውን እንጨርስና ወደሱ እንሄዳለን። እሱ ነው ሌላ ነው ያወጣው። እሱ የጠየቀው ጥያቄ ነበር፣ ለዛ ነው ሌላ ነው ያመጣው። ኦኬ እሺ ምናልባት ቆይ እንደዚህ ላድርገውና እሺ ቀረብ አድርግልኝና ራሴ ያነብልሃለሁ። ራሴ ላንብ። እሺ እንቀጥል። እሺ when therefore the mingled cup ከዚህ ጀምሮ ማለት ችግር የለውም ከላይ ጀምሮ እናንብበው። በንግድ ባንክ ሶሪ ስልክ እየገባብኝ ስለሆነ ነው። እሺ ቀጥልሽ። እሺ አሁን ይታያል? when therefore the mingled ይታያል። the mingled cup and manufactured bread receives the word of God and the Eucharist of the blood and body of Christ is made from which things the substance of our flesh is increased and supported, how can they affirm that the flesh is incapable of receiving the gift of God? Okay, the gift of God. እግዚአብሔርን ስጦታ እንዴት ነው ይቀበላሉ አይቀበሉም ብለው እንትን የሚያደርጉት? እሺ እንቀጥል። which is life eternal, which flesh is nourished from the body and blood of Christ and is member of him, even as the blessed Paul declares in his epistle to the Ephesians that
we are members of his body of his flesh and of his bones ብሎ ይናገራል። ስለዚህ ምንድነው ፖይንቱ እዚህ ጋር እየተናገረ ያለው ነገር ምንድነው? የመጀመሪያው የክርስቶስ አካል እንዴት አንሆንበትም፣ ከክርስቶስ ጋር እንዴት አንድ አንሆንበትም፣ የዘላለም ሕይወት ብሎ የሚተረጉመውን ነገር ቀጥታ ተመልከት ምን እንደሚያደርግ ማለት። የዘላለም ሕይወት ስንል ሰፊ የሆነ ኮንቴክስት ያለው ነገር ስለሆነ እዚህ ጋር እየተናገረ ያለው የዘላለም ሕይወት ብሎ ሲናገር በጌታ እራት ውስጥ አንድ ስጦታ እናገኛለን፣ ጊፍት እናገኛለን ይልና ያ ጊፍት ደግሞ ከክርስቶስ አካል ጋር አንድ መሆን፣ አንድ የሱ አካል መሆን፣ ሜምበር መሆን፣ ከዛ አካል ጋር ደግሞ አንድ ሆኖ መኖርን ያሳያል። አሊ አትዝለለዋ flesh is incapable of receiving the gift of God ይልና የእግዚአብሔር ጸጋ እንዴት አንቀበልበትም ይላሉ። አልዘለልኩም ስላላስጨረስከኝ ነው እንጂ አልዘለልኩትም። አይ እዚህ እኮ ነው የጀመርከው። ስላላስጨረስከኝ ነው መተርጎም የጀመርከው። ይኸው አንድ ስጋ ነው ስላላስጨረስከኝ ነው። እመለስበታለሁ አንዴ። አይ ቃል በቃል ወንድሜ ይቀርታ ፕሊስ። እሺ ኢንተርፌር አታርጉ። እሺ እንቀጥል። እዚህ ቦታ ላይ የተነገረ ያለ ነገር አለ። ላይፍ ኤተርናል የሚል አለ፣ በደንብ አለ። ምንም እንትን አይደለም። የዘላለም ሕይወት እንዴት የእግዚአብሔር ስጦታ የሆነውን ቆይ አንዴ አረባካችሁ ቀጥል። እሺ እንቀጥል። እሺ ክፈትልኝ አንዴ። Thank you. እሺ which is life eternal አለ። የእግዚአብሔር እንዴት ነው ስጋ የእግዚአብሔርን ቃል የእግዚአብሔርን ስጦታ መቀበል አትችልም የምትሉት? ይህም የእግዚአብሔርን ስጦታ አለ የዘላለም ሕይወት ነው አለ። which flesh is አለ። ቀጥሎ which is life eternal ስጦታው ምንድነው የሚለውን አብራራልን። ምን አለ? የዘላለም ሕይወት ነው አለ። አንድ በል። ሁለተኛ which flesh is nourished from the body and blood of the Lord አለ። አሁን ይሄንን እያብራራን ያለው አሁን which ብሎ ይቀጥልና ያብራራል። ምን እየተናገረ ነው ያለው? ኦኬ ላይፍ ኤተርናል ሲል ሄሬኒዮስ ምን እየተናገረ ነው ያለው የሚለውን ነገር ከናውዱ መረዳት ስላለብን ይሄን የምነግራችሁ ማለት ነው። ስለዚህ ቀጥሎ ምን ብሎ ያስቀምጣል? even as sorry እሺ አንዴ መንገድ ላይ ስለሆንኩ which flesh is nourished from the body and blood of the Lord አለ። ስለዚህ ይህ ስጋችን ከጌታ ስጋና ደም ይመገባል and is a member of him ማለት you see ከጌታ ስጋና ደም የተመገበ ምን ያደርጋል? የሱ አካል ይሆናል፣ የሱ ሜምበር ይሆናል። የዘላለም ሕይወት የሚለውን ሐሳብ ከምን ጋር አገናኙ? በዚህን በመውሰድ ውስጥ የሱ አካል ሆኖ መቆየት አለ ብሎ ያስቀምጣል ማለት ነው። የዘላለም ሕይወት ብሎ የሚያስቀምጠው ሄሬኒዮስ ይሄንን ነው። ስለዚህ በዚህ መንገድ ትቀበለዋለህ ወይ? አዎ በደንብ እቀበለዋለሁ። በዚህ ሄሬኒዮስ በተናገረበት አውድ በደንብ እቀበለዋለሁ። ለምን ሲባል የኛም ቤተክርስቲያን ያንን አንዴ ልጨርስ። የኛም ቤተክርስቲያን ያንን ትላለች። ምን ትላለች? አንደኛ እኛ ይሄንን እነዚህ ምስጢራት በምንቀበልበት ጊዜ በዛውስ መንፈሳዊ በረከት ይተላለፋል ትላለች። አንድ ሁለተኛ ስለ ጌታ እራት ስፔሲፊካሊ ስትናገር ደግሞ ይህ የጌታ እራት በክርስትናችን ጸንተን እንድንኖር የሚያደርገንን ያንን ጸጋ የምንቀበልበት ነው ብላ ታስቀምጠዋለች። ሄሬኒዮስ ከዚህ የተለየ ነገር እየተናገረ አይደለም። የሱ አካል ሆኖ በቤተክርስቲያኑ ጸንቶ ከመኖር የተነሳ የሚናገረው ነገር የዘላለም ሕይወት የተባለው ኦፍ ኮርስ ጸንተን ካልኖር የዘላለም ሕይወት የለም። ያንን የምንጸናበትን ያንን ጸጋ ያንን ስጦታ ግን በዛ በጌታ እራት ውስጥ እናገኛለን ነው ፖይንቱ። ስለዚህ ለምን አንቀበለውም? ይሄንን መቀበል ይኖርብናል ማለት ነው። እሺ እኔ እንጃ እንዴት እንደምትረጉመው በኋላ ላይ ጥሩ መጨረሻ ላይ ስትተረጉም ግን ትንሽ ሸፈፍ ታደርገዋለህ። እሺ ምን እንደሚል ላሳያችሁ። how can they affirm that the flesh is incapable of receiving the gift of God ይላል። የስጋችን እንዴት የእግዚአብሔርን ጸጋ መቀበል ማለት ከጌታ ስጋና ደም የተነሳ ከእግዚአብሔር ጸጋ ወይም ደግሞ የእግዚአብሔር ጸጋ እንዴት አንቀበልበትም ብሎ ይጠይቅና ያንን የእግዚአብሔር ጸጋ ምንድነው ይላል? which is የሚለው receiving the gift of God ማለት የምንቀበለው ያ የእግዚአብሔር ጸጋ ምንድነው ይላል? በቃ which is አለ life eternal አለቀ። ላይፍ ኢተርናል ወይም ደግሞ የዘላለም ሕይወትን እንዴት አንቀበልበትም ነው ቅዱስ ሄሬኒዮስ እየተናገረ ያለው። which ከሚለው ደግሞ ቀጥል። which የሚለው ምን ያሳያል? አሁንም ይቀጥላል። አዎ ኖሪሽ ይሆናል እኮ አይ which የሚለውን which is አንዴ ወይ መጀመሪያ ላይፍ ኢተርናል የሚለው ስጋው ማለት ነው። ላይፍ ኢተርናል ልጠይቅህ አንዴ ልጠይቅህ። ቆይ አንዴ መጀመሪያ ቃል ልጠይቅህና መልስልኝ። ቆይ አንዴ መጀመሪያ ቆይ ልጨርስ። እንዴ ምን ይሆንክ ነው? አንዴ ልጨርስ። ተመልከቱ
የእግዚአብሔር ጸጋን እንቀበልበታለን ይልና ያ የእግዚአብሔር ጸጋ ምንድነው? ላይፍ ኢተርናል ማለት የዘላለም ህይወት ነው። በቃ የዘላለም ህይወት እንቀበላለን ኮማ which ፍሌሻችን ማለት ነው is nourished from the body and blood of the Lord ይላል። የዘላለም ህይወት የምናገኘው ምንድነው? ያ ስጋችን ምን ያደርጋል? ከጌታ ስጋና ደም ይመገባል ማለት ይመገባል። ይቀጥላል and is a member of him የእርሱ አካል ምን ይሆናል ማለት ወይም ደግሞ ነው ማለት በዚህ ስጋና ደም የተነሳ የክርስቶስ አንዱ አካል ኦኬ። ከዛ አንዱ አካል ነን። ያንን ስጋና ደም ደግሞ እየተመገበን እንኖራለን ማለት እንመገባለን ማለት። ስለዚህ ያንን ነው ላይፍ ኢተርናል የዘላለም ህይወት እንቀበላለን የሚለው ማለት እንቀበልበታለን። receiving the gift of God የተባለ ላይፍ ኢተርናል። አሁን ልጠይቅህ። እሺ በጣም እሺ ጠይቀኝ ቀጥልሽ። እሺ አይ ወደ ኋላ ስለተመለስክበት ኦሬዲ እንዳትደግመውም ልጠይቅህ። እሺ ላይፍ ኢተርናል ካለ በኋላ ያለች ዊች የምትለው ምንድነው የምታሳየው? የምንቀበላቸው ጸጋዎች ወይም ደግሞ ጊፍት ኦፍ ጋድ ወይም ደግሞ የእግዚአብሔር ጸጋ የምንቀበልባቸው እየዘረዘረ ነው ማለት። ከዚህ ጀመረና ይኸውልህ እንዴት የእግዚአብሔር ጸጋ እንቀበልበትም ይልና የእግዚአብሔር ጸጋ የተባለው አንዱ which is life eternal ማለት የዘላለም ህይወት ነው ይላል። ከዛ ደግሞ which is nourished from the body and blood of Christ ማለት በዚህ በክርስቶስ ስጋና ደም ይመገባል ኖሪሽ ይሆናል ማለት ነው። ከዛ ደግሞ ሜምበር ኦፍ ኢትም የሚሆንበትን ነው ማለት ይህ ስጋና ደም የሚያሳድገን ነው። ኖሪሽ ማለት ማደግ ማለት ነው። የሚያሳድገን ነው። ኦኬ የእሱ አካል የሚያደርገን ነው። የዘላለም ህይወት የሚሰጠን ነው ብሎ እየዘረዘራቸው ነው። የሚሰጠንን ጸጋ ማለት ነው። የሚሰጠንን ጸጋ እየዘረዘረ ይቅርታ ያዴ ብዙ ከመሄደ በፊት ኔትወርክ ይዞኝ ማለት ነው። አሁን ነው። ኦኬ አልሰማኸኝም? ይቅርታ ኔትወርክ ይዞኝ ነበር ካንተ ሳይሆን ከኔ ኔትወርክ ይዞኝ ስለነበረ ነው እኮ። እሺ ልድገምልህ። አልሰማሁም፣ ባጭሩ አልሰማሁም። ላይፍ ኢተርናል ከሚለው አጠገብ ያለው ዊች የሚለው ምን ያሳያል ነው ጥያቄው። እየዘረዘረ ነው። በደንብ ሰምተህ ከሆነ ስማ፣ በደንብ ስማኝ። አሁን የእግዚአብሔር ጸጋ የምንቀበልበት ነው ይላል። እንዴት አንቀበልበትም ይልና ያ የእግዚአብሔር ጸጋ የምንቀበለው የእግዚአብሔር ጸጋ መዘርዘር ይጀምራል። ኦኬ which is ይላል። ይህም ይላል የዘላለም ህይወት ነው ይላል። which is አሁንም ምንድነው? nourished from the body and blood of the Lord ስጋችን ከጌታ ስጋና ደም የተነሳ ምን ያድግበታል እናድግበታለን ማለት ነው። እያደግንበት እንሄዳለን። ይቀጥላል and is a member of him የሱ አካልም ከዛ ደግሞ እያደግንም እንሄድበታለን ያለ ይሄ ቅዱስ ሚስጥር ምናድግበት ነው። የሱ አካል ምን ሆንበት ነው። ከዛ ደግሞ የዘላለም ህይወት ምናገኝበት ነው ብሎ እየዘረዘረ ነው ማለት ነው። ያ እሺ ላይፍ ኢተርናል የሚለውን ሐሳብ እያብራራ ነው ወይስ አይደለም? እንትና ሄሬኒዮስ በዛ ውስጥ እየዘረዘረ ነው የሚሰጠን ጸጋ የጌታ ስጋና ደም የሚሰጠውን ጸጋ እየዘረዘረ ነው። አንዱ ላይፍ ኢተርናል ነው። የዘላለም ህይወት አንዱ ነው። አዎ ላይፍ ኢተርናል የሚለውን እያብራራ ሳይሆን እያልከን ያለኸው ላይፍ ኢተርናል የሚለውን እያብራራ ሳይሆን ከሚሰጣቸው ጸጋ እየዘረዘረ ነው። ላይፍ ኢተርናል አንዱ የሚሰጠን ጸጋ ነው። which is ብሎ ይኸውልህ which is እያለ ነው የሚዘረዝረው። ገባ? why don't incapable of receiving the gift of God አለና ለምንድን ነው የእግዚአብሔር ጸጋ የማንቀበልበት መስጠት የማይቻለው እንዴት ነው? ይሰጣል እንጂ ይልና which is ይላል። የሚሰጠን ጸጋ ምንድነው? ያው which is አንዱ ላይፍ ኢተርናል ነው የዘላለም ህይወት ነው። አንድ which is thank you ይሄ ፍሌሽ ወይ thank you አንዴ ስማይ በደም ከዛ ይቀጥልና which is ወይም ደግሞ እዚህ ጋር ፍሌሽ የሚለው አስገብቶበት ስጋችንም ምን ያደርጋል ነው nourished from the body and blood of Christ the Lord ማለት ነው። ከጌታ ስጋና በጌታ ስጋና ደም ያድግበታል ኖሪሽ ያደርጋል ማለት ያድጋል። ከዛ ደግሞ and is a member of him የሱ አካል እንሆንበታለን ማለት ልክ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ እንዳለው አንድ ስጋ ነን ምክንያቱም አንድ እንጀራ ስለሆነ ተየኩስም ስላልሆነ ያ አይ ጥቅሞቹ የጌታ ስጋና ደም የሚሰጣቸው ጸጋና በረከቶች ወይም ደግሞ የሚያስገኘው የሚሰጠን ጸጋ እየዘረዘረ ነው ሄሬኒስ። እሺ ከነዛ መካከል እሱን እየጠየቅኩ ነው ብሏል።
የጠየቅኩ እሱ which የሚለውን ነበረ ምንድነው ማለት ነው ብዬ የጠየቅኩ ኮምፕሊትሊ አሁንም ተሳስታል ግን አልተሳሳተም ከላይ ያለው ቆይ አንዴ ቆይ ከላይ ያለው which is የሚለው ወይም ደግሞ ኤተርናል ጊፍት እንዴት ማነው ጊፍት እንዴት የእግዚአብሔር ጊፍት እንዴት አይሰጣንም ካለ በኋላ ያለው which የሚለው ቃል ከኋላው የሚመጡትን ቃላት ያብራራ ነው ወይስ አይደለም which is የሚለው ቃል ማለት ነው የትኛው ከእግዚአብሔር እንዴት ስጦታውን አይሰጣንም ከሚለው አጠገብ ያለው ትክክል አዎ እሱን ነው ያብራራ ያለው እሱን ያብራራ ነው አይደል የላይኛው which is ይሄንን ነው የላይኛው which is እስከ ጥያቄ ያውልህ ቆይ አንዴ ምናልባት እቺ ጥያቄ ምልክት የምትታይ ከሆነ ቃሌ እቺ ጥያቄ ምልክት ትታይሃለች እዚህ ጋር ያለችው ጥያቄ ነች ምናልባት አይታት ከሆነ ቆይ እዚህ ጋር ላሳየህ እዚህ ጋር how can they affirm that the flesh is incapable of receiving the gift of God ይላል ኦኬ ስጋችን እንዴት የእግዚአብሔር ጸጋ አይቀበልበትም ወይም አያገኝበትም ይላሉ የሚለውን ምን አይነት ጸጋዎች ምን አይነት ጸጋዎች ነው የሚቀበልበት which is ይላል life eternal የዘላለም ህይወት which is nourished from the body and blood of Christ and is a member of him ይላል የእርሱ አካል የጠየቅኩ አሁንም ዮሐዴ የጠየቅኩ አሁንም በጣም ግልጽና አጭር ጥያቄ ነው ከላይ ያለው which is የሚለው ቀጥሎ የሚመጡትን የሚያብራራ ነው ወይስ አይደለም ነው የትኛው ነው ከላይ ያለው እያልክ ያለው ይሄኛው ነው ይሄኛው which is ነው ሁለት which is ስላለኮ እሺ ስለዚህ which is የሚለው ቀጥሎ የሚመጡትን የሚያብራራ ነው ተስማምተናል ከላይ ያለው ቀጥሎ የሚመጡትን የሚያብራራ ሆኖ ከታች ያለው which የሚለው ቀጥሎ የሚመጡትን የሚያብራራ የማይሆንበት ግራማቲካል አግባብ ምንድነው ከታች ያለው ይሄኛው ነው ይሄኛው which is የሚለው ከላይ which is የሚለው ቀጥሎ የሚመጡትን የሚያብራራ ነው አልከኝ አይደለ ቀድም ግን ከታች ያለውን which የሚለውን ላይፍ ኢተርናል ከሚለው አጠገብ ያለው which የሚለውን ግን አብራራም ልትል የቻልክበት ሊያብራራ ሳይሆን እየዘረዘረ ነው ልትል የቻልክበት አግባብ ምንድነው which የሚለው መዘርዘርን ነው ወይስ ደግሞ ማብራራትን ነው የሚያሳየው አዎ ያብራራ ነው ያልኩ ነው የሚያብራራው ግን ላይፍ ኢተርናል የሚለውን ሳይሆን ያብራራ ያለው receiving the gift of God የሚለውን ነው ያብራራ ያለው ለዛ እኮ ነው እኮ የጠየቁ በየትኛው ግራማቲካል አገባብ መሰረት ነው እሱ የሚያደርገው ነው በእንግሊዘኛ ግራማቲካል ነው በኮማ እየዘረዘረ ሄድና እዚህ ጋር ለምንድነው ማንቀበልበት የሚለውን gift of God በደንብ ስማይ ለመጨረሻ ጊዜ ልመልስልና የኔ ጥያቄ ስላልመለስከው የኔ ጥያቄ ጠይቀሃለሁ ማለት ነው ለመጨረሻ ጊዜ ልመልስልህ አሁን ዋናው የሄሬኔስ ሐሳብ የእግዚአብሔር ጸጋ እንዴት አንቀበልበትም የሚለውን ሐሳብ ነው ያብራራ ያለው የእግዚአብሔር ጸጋ እንዴት አንቀበልበትም ይላሉ የሚለውን ሐሳብ የትኛው የእግዚአብሔር ጸጋ ወይም ደግሞ የትኛው የእግዚአብሔር ጸጋ የሚለውን ሲያብራራ which is ያለ ይፈታል ኦኬ receiving the gift of God which is eternal life which is nourished by the body and blood of Christ ማለት ፍለሻችን እዚህ ጋር ፍለሽ የሚለው ሰውነታችን ደግሞ በጌታ ስጋና ደም ምን ይላል ያድጋል ወደ ክርስቶስ መምሰል ህይወት እንዲያድግ የሚያደርገን ነው ይህ ብቻ አይደለም and member of him የእርሱ አካልም ያደርገናል የሚለው ማለት የሱ አካል መሆንን ስጋችን ወደ ክርስቶስ መምሰል ህይወት ማደግን የዘላለም ህይወት ማግኘትን እነዚህ ሁሉ እንዴት አንቀበልበትም ይላሉ ነው በቃ ባጭሩ ሲያብራራ እንደዛ ነው ያብራራ ያለው ስለዚህ ያብራራ ያብራራው receiving gift of God የሚለው የዘላለም ህይወት የሚለው of course እሱ ምንም እንግባባበት ነው የእግዚአብሔርን ጸጋ እንዴት አንቀበልም ነው ጉዳዩ ያለው አንድ ነገር ልጠይቅና ቆይ አንዴ ልጠይቅ ምናልባት ልንፈታው እንችላለን ብዬ ስለማስብ ማለት receiving the gift of God ይላል የእግዚአብሔር ጸጋ እንቀበልበታለን እያለ ነው አይደል አዎ አይደል ያ የእግዚአብሔር ቃል የእግዚአብሔር ጸጋ which is life eternal ነው የዘላለም ህይወትን ነው አይደል እያለ ያለው አዎ ከታች በደንብ ባብራራው መንገድ የተቀመጠውን የዘላለም ህይወት ነው which is life eternal ይላል አይደል የዘላለም ህይወት እሱ የዘላለም ህይወት ነው ጠይቀህ የለ አይደለ መሐላት ትግባና ታብራራለህ መሐላት የዘላለም ህይወት እሱም የዘላለም ህይወት ነው አይደል እያለ ያለው ያ አታቋርጠኝ ላብራራለህ ይሄ የዘላለም ህይወት ነው የሚለው በጣም ትክክል ነው ምንም እኮ በጣም ትክክል ነው ምንም እኮ እንትን የሚያደርግ ነገር አይደለም እሱ ከቀደም ጀምሮ እሱ ያወራንበት ነው
ላይፍ ኤተርናል ነው። ኦፍ ኮርስ ላይፍ ኤተርናል ብሎ የተናገረው ነገር ምንድነው የሚለውን ነገር ግን ዊች ብሎ ከስር ደግሞ ያብራራ ነው ያለው። ኦኬ ምንድነው ይሄ ላይፍ ኤተርናል የሚለው ነገር? ከክርስቶስ ጋር መጣበቅ፣ የክርስቶስ አካል መሆን፣ ከክርስቶስ ከዛ ከስጋና ደሙ ደግሞ ኖሪሽድ መሆን ይገኛል በዛ ውስጥ ነው ላይፍ ኤተርናል የሚገኘው ነው። ፖይንቱ እሱ ነው። ይሄ እኮ ምንም የሚያከራክር ጉዳይ ራሱ አይደለም። የዘላለም ህይወት የሚለው በዚያው ውስጥ ሆነ ለምን እንደሆነ አላውቅም። የዘላለም ህይወት እናገኝበታለን አናገኝበትም? ወይ እኔ እንዴ የዘላለም ህይወት እናገኝበታለን አናገኝበትም? ወይ አንዴ መኩ እሺ አንዴ የዘላለም ህይወት እናገኝበታለን አናገኝበትም? ቆይ ሄሬኒዮስ ከታች በሚያብራራው መንገድ ለምን አናገኝበትም? እናገኝበታለን። እሺ የክርስቶስ አንድ አካል እንሆንበታለን አንሆንበትም እኮ እሱ አይደል እንዲያውዱ ለምን አንሆንበትም? እንሆንበታለን። ቴንክ ዩ ባይ ዘ ዌይ። እስቲ የክርስቶስ ስጋና ደም ተመልከቱ። አንድ አካል እንሆንበታለን የዘላለም ህይወት እናገኝበታለን ከተባለ ማይ ብራዘር ዩ አር ናት እኮ መሰረተ ክርስቶስ ነው ሞር እኔ ጨርሻለሁ። ለምንድን ነው መሰረተ ክርስቶስ ማለት ነው? ዜግነትም ተሰጠኝ። ለማንኛውም እሺ ወደ ርዕሱ እንምጣ። ካሳየን እንግዲህ የዘላለም ህይወት እናገኝበታለን አንዴ ቆይ የክርስቶስ አንድ አካል እንሆንበታለን የሚል ካሳየን ደስ ይለናል። ከመሰረተ ክርስቶስ እኮ ቆይ ይሄው ላብራራልህ አይደል እንዴ? ፖይንቱን እኮ ከቅድም ጀምሮ እያብራራውልህ ነበረ። ለዛ ነው በደንብ አልሰማኸኝም እንጂ ለዛ ነው ቅድም ጀምሮ ከሄሬኒዮስ ጋር እስማማለሁ። ሄሬኒዮስ በሚያብራራበት አውድ የተቀመጠውን ነገር እስማማለሁ እያልኩ የነበርኩት ለዛ ነው። ላይፍ ኤተርናል ብሎ እያብራራቸው ያሉ ነገሮች አሉ። ከክርስቶስ ጋር አንድ መሆን፣ መጣበቅ ምናምን የሚላቸው ሐሳቦች አሉ። በሌሎች ቦታዎች ላይ ደግሞ ፎርጊቭነስ የሚል ሐሳብ አለ። እኛ እሱ ሲደረግ የጌታ እራት በሚደረግበት በዛ እንትን ውስጥ በዛ ሁኔታ ውስጥ ኦኬ እግዚአብሔርን ጸጋ እንካፈላለን ብለን እናምናለን። የእግዚአብሔር ስጦታ የእግዚአብሔር በረከት ይተላለፋል ብለን እናምናለን። በክርስትናችን ጸንተን የምንኖርበትን ያንን ጸጋ እናገኝበታለን ብለን እናምናለን። በዛ ውስጥ ደግሞ የኃጢአት ይቅርታ ጭምር ይገኛል ብለን እናምናለን። ሶ ምንድነው መሰረተ ክርስቶስ የማሉንበት ምንም ምክንያት አሳየን። ከፈተና የኃጢአት አካስተምን ታሳየናለህ መሰለህ ቃሌ። አንዴ ቆይ ልጨርስ፣ አታቋርጠኝ። አልጨረስክም? እሺ እሺ። ስለዚህ መሰረተ ክርስቶስ የማሉንበት ምንም ምክንያት የለም። በጣም እኮ እንትን ብላችሁ ነው እንጂ ለፍታችሁ ነው እንጂ የዛሬ 2 እና 3 ወር የተቀመጠ አጋፔ ዩቲዩብ ላይ ስላለ ሄዳችሁ ተመልከቱት። እንዴት አድርገን እንዳብራራ ነው ራሱ በራሴ ቤተክርስቲያን ሰነዶች ውስጥ እንዴት አድርገን እንዳብራራው እዛ ላይ ማግኘት ስለምትችሉ መጀመሪያ እሱን ብታዩት መልካም ነበር። ለማንኛውም ግን ኤተርናል ላይፍ የተባለው ነገር በዛ ቦታ ላይ ኤተርናል ላይፍ የተባለው ነገር በሄሬኒዮስ ስለተብራራ በሄሬኒዮስ በተብራራበት መልኩ ቀበለዋለሁ። ምንም የሚያከራክር ነገር የለም። አንድ ሁለተኛ መሰረተ ክርስቶስ መሆንና አለመሆን አይደለም ጉዳዩ። እንደ አንድ ፕሮቴስታንት ራሱ በጣም በሰፊው አውድ ውስጥ ራሱ እሱን አብራርቻለሁ፣ ሄዳችሁ ማየት ትችላላችሁ። እንደ አንድ ፕሮቴስታንት ራሱ ይሄን ማመኔ በራሱ ምንም በቃ ፕሮቴስታንት አይደለም ያስብል የሚችልም ነገር አይደለም። እንደ ፕሮቴስታንት ራሱ ራሴን አይደንቲፋይ ማድረግ እችላለሁ በዛ ውስጥ ማለት ነው። ስለዚህ የኔ አይደንቲቲ አያስጨንቃችሁ፣ የግል እንትኔ አያስጨንቃችሁ። እያወራን ያለነው ቴዎሎጂ ላይ ስለሆነ ማለት ነው። የግል ጉዳይ አይደለም ሊያስጨንቃችሁ የሚገባው እናንተ አሁን ሶ አንድ ፕሮቴስታንት ግን ይሄንን አያምንም ሊባል አይችልም። አልጨረስክም? አጨርስ እንጂ እየጠቀለልክ እንጂ። እሺ ልጠቅለል። ሶ እያወራን የነበርነው ነገር በዚህ ሁሉ ውስጥ ምንድነው? ርዕሱን ልታረሳሱት ሞከራችሁ እንጂ ይለወጣል የሚል ነገር ሄሬኒዮስ ጋር የለም። በቃ ቅድም አይተናል፣ ተማምነናል። ይለወጣል የሚል ነገር ሄሬኒዮስ ጋር የለም። የመጀመሪያው ጥያቄም እሱ ነው። በቃ መሆን ምን ማድረግ ምን የሚለው ነገር ላይፍ ኤተርናል ምን የፈለገውን ነገር ብታመጡ ከሄሬኒዮስ ላይ ሄሬኒዮስ ይለወጣል ብሎ አይናገርም። የእናንተ ቤተክርስቲያን ግን ህብስቱ ወደ ስጋ መለኮትነት ወይን ወደ ደመ መለኮትነት ይለወጣል ካህኑ ባመሰገነ ጊዜ ብላ ታስቀምጣለች። ይህንን ሄሬኒዮስ አይልም። ሌላ ግን እኛ ኖሪሽ የሚያደርግ ሌላ ሪያሊቲ ይሰጣል። ጥያቄው ራሱ ይሄ ነበር። እሺ አይ ቲንክ ጨርሰሃል መሰለኝ። ቆይ ቱቢ መለወጥ ነው በልና መኩ ከእናንተ ከአንተ ጋር ትቀጥላላችሁ። አሁን ተለወጠ ምናምን የሚለው የሆነ አሴ ቢግ ዲል አድርጎት ማለት ነው። ማለት አሁን እኮ ኦልሞስት ኮንፌስ አረክ እኮ ማይ ብራዘር። መጀመሪያ ኖርማል ህብስትና ወይን የነበረው የጌታ ስጋና ደም ሆኗል ከጸሎት በኋላ አለቀ። እሱ ነው ተለወጠ ሲባል ማለት ነው። እርግጠኛ ነህ ቢግ ዲል አይደለም? አንዴ ቆይ ሚውት አድርገው እስኪ ሚውት አድርገው። እሺ አታናግርም እኮ ጥያቄ እየጠየቅኩ ነው ያለሁት እና አንተ እርግጠኛ ነህ ቢግ ዲል አይደለም? ይሄን ሁሉ ሰዓት ሰምተን ደግሞ አታናግርም ትላለህ እንዴ? ቁም ነገር ያላወራ ሲመልስ ጥያቄ እየመለስ ካይ እንግዲህ አሁን ለመውጣት ስትፈልግ መረበሽ
አንዴ ሚውት አድርገው። ኧረ አንተ ካላስወጣኸኝ ነው ያለው በጣም። ኧረ እባክህ ሚውት አድርገው። ጥያቄውን ሚውት አድርገው እባክህ። ቃል ያብራራ አንድ ደቂቃ ሳላወራ መረበሽ ጀመረ ይሄ ልጅ። ተረጋጋ ፓፓ። ይሄን ሁሉ ደቂቃ ስታወራ ቁም ነገር ያላወራህ ስለመሰለ ብቻ አታስወራም ትላለህ። ምክንያቱም ያወራው አትርገጠኝ ይወሃድ እንዴ ኢየሱስ ኢየሱስ አድርገው እባክህ። እንደ ህፃን ዝም ብለህ ነው ታርገው ትላለህ እንዴ? አትርገጠኝ እንዴ እንደ ህፃን አልረገጥኩም እኮ ያወራው ቁራና አውራ። እሺ ሚውት አድርገው አንዴ፣ ሚውት አድርገው አንዴ። አታስወራም ትላለህ እንዴ? ጨርሰሃል። እሱ አብራርቶ እኔ ማውራት ሲጀምር ተደርበ ማውራት ነው እንዴ ላንተ ወሬ የሚመስል እኮ? ያንተ ወሬ እኮ ነው እንደዚህ አይነት ወሬዎች እንድናወራ የሚያደርገን። ስለዚህ አሁን የተናገርከው ኦልሬዲ ኮንፌስ ያደረከው ቸርች ማታምነው መሰረተ ክርስቶስ ጭራሽ የጌታ ስጋና ደም ይሆናል የሚል ትምህርት በጭራሽ የላትም ካለ አሁን ለዛ ነው ትልቁ ላይ አድርገን ማስረጃ ክፈት ያለ ዩቲዩብ ሄዳቸው ስሙ። ፓፓ የመሰረተ ክርስቶስ የእምነት መግለጫ አለ እዚህ ገጽ ላይ በል እንከፍትላለን፣ መክፈት ካልቻልክ ማለት ነው። አለበለዚያ ደግሞ ማስረጃው ካለ ከፍታ አሳየን። ጭራሽ እንደዚህ አይነት ትምህርት የላት። መታሰቢያ ሲምቦል ብቻ እንደሆነ ወይም ደግሞ ሲምቦል እንጂ የጌታ ስጋና ደም ነው ብላ አታምንም። ብላ የምታምን ከሆነ ታሳየናለህ ማለት ነው። ችግር የለውም። ሲምቦል ብቻ ያለችበት ነው አሳይ። ኧረ በመድኃኒዓለም ይሄ ልጅ አንዴ አውረት ነገር ጨርስ፣ አትግባ በየመሃሉ። አልጨረስኩም፣ አትግባ። አንደኛ ይሆናል አላልኩም። አትግባ። ውሸት ከሆነ ትከፍትና ሚውት አድርግ። ትልቅ ሰው ነው አይደል? ውሸት ከሆነ እንደ ትልቅ ሰው ማስረጃ ትከፍትና በማስረጃ ነው። ለምንድነው ሚውት ታደርጉኝ? ለምንድን ነው የምትገባው? እኔ እያወራው ነው። ምን ሆነ ነው? ምን ይሆንክ ነው? ሳትዋሻውራሺ አንዴ ሳትዋሻውራ ውሸት ከሆነ ማስረጃ ትከፍትና ታወጣለህ፣ ታጋለጣለህ። ውሸቱ አሮጥ አለው እኮ ቁጭ ብያለሁ። ውሸቱን ውሸት ነው ብለህ መሀል ላይ ገብተህ በመረበሽ አይደለም። ኦኬ፣ ይሄ የትልቅነት መለኪያ አይደለም። ስታወራ ዝም ብለን የሰማንህ ትክክል ስላወራህ አይደለም። ኦኬ፣ ቀጥለን ስለምናፈርሰው ማለት። ስለዚህ እባክህ በየመሃሉ አትግባ። እሺ። ስለዚህ እንደዛ ብላ ታምናለች። የጌታ ስጋና ደም ይሆናል ብላ ታምናለች። የዘላለም ሕይወት ይሰጣል። ጭራሽ ክርስቲያኖችን አንድ ማለት የክርስቶስ አካል እንዲሆኑ ያደርጋቸዋልም ብለን እናምናለን እያልክ ሰው ነው። ብያምናለሁ የኃጢአት ስርየትን ይሰጣል ብለህ ተናግራል። የኃጢአት ስርየት ይሰጣል ብላ ካስተማረች አታስተምርም። ካስተማረች ትከፍትና ታሳየናለህ። ምንም እኮ የትም አልሄድኩም፣ እዚህ ነኝ። ኦኬ፣ ማስረጃውን ማዘጋጀት ብቻ ነው። እኔ እስካወራ ድረስ እንደው ጊዜ ወስደ ማስረጃዎችን ትከፍታለህ ማለት ጥሩ አጋጣሚ ነው። ስለዚህ እንደዛ ሚል ታሳየናለህ። በጭራሽ ስለማይታመን ያንተ ቸርች አባል የሆነው ኤቢ ትናንትና ገብቶ ቀን ሙሉ አይ ኖ የኃጢአት ስርየት ይሰጣል ብለን አናምንም ብሎ ሲከራከረን ስለዋለ ማለት ቃል በቃልም ተናግሯል። ከአኬ ጋርም ሲወያዩ ማለት ኦኬ፣ እኛ እንደዚህ ብለን አናምን ብሎ ቃል በቃል ተናግሯል። ስለዚህ የሆነ ውሸት ወይም ደግሞ ስህተት ሐሰት ነው ካል ማስረጃ ከፍቶ ማሳየት ነው ማለት። ወደ ሄሬኒዮስ ሐሳብ ስንመጣ ኦኬ፣ ወደ ሄሬኒዮስ ሐሳብ ሲመጣ ጸጋ እግዚአብሔር እንቀበልበታለን ወይም ደግሞ እንዴት አይሰጠንም ይልና ያ የእግዚአብሔር ጸጋ ምንድነው? የዘላለም ሕይወት ኦኬ፣ የክርስቶስ ስጋና ከክርስቶስ አካል ጋር አንድ የሚያደርገንን ኦኬ፣ እና ደግሞ ወደ ክርስቶስ መምሰል ሕይወትም የሚያሳድገን ይህ ታላቅ ምስጢር ነው ብሎ እየገለጸ ነው ማለት ነው። ስለዚህ መጀመሪያ ህብስትና ወይን የነበረው ከጸሎቱ በኋላ ግን ምንድነው? ሜድ ዘ ባዲ ኤንድ ብለድ ኦፍ ክራይስት የሚል ሐሳብ ያነሳል። በቃ ይሄ ሆነ የሚለውን ትምህርት ይሆናል። በቃ እንዴት ነው የሚሆነው? ዊ ዶንት ኖ ማለት ነው፣ አናውቅም። ግን በቃ የጌታ ስጋና ደም ነው ወይም ደግሞ ይሆናል ብለን እናምናለን ከጸሎቱ በኋላ። ይህንን ነው እያልን ያለ ነው። ቤተክርስቲያናችንም ስታብራራ ይሄ ተለወጠ የሚለውን ኮንሴፕት መጀመሪያ ጽዋና ህብስት የነበረው ከጸሎቱ በኋላ ደመ መለኮትና ስጋ መለኮት ወደ መሆን ይለወጣል ነው። ኦኬ፣ ህብስት የነበረው ወይም ደግሞ ህብስትና ወይን የነበረው አስቀድሞ በጸሎቱ በቅዳሴ ጸሎቱ ግን ወዴት ይለወጣል ነው ወይም ደግሞ ምን ይሆናል ነው? የጌታ ስጋና ደም ይሆናል የሚል ነው ሐሳቡ። ከአባቶች ከእነ አምብሮስ ከቅዱስ ዮሐንስ አፈወርቅ ከነ ቆጵሪያኖስ ማሳየት ይቻላል። ኦኬ፣ እንደዚህ አይነት ሐሳቦች ማለት ነው። መጀመሪያ ከዩካሪስቲክ ፕሬየር
ወደዛ ቼንጅ እንደሚያደርግ ይነገራል። ይሄ ቼንጅ ሲባል ግን ፊዚካል ቼንጅ ነው አይደለም፣ ሚስቲካሊ ወይም ደግሞ ሚስጢር ነው የምለው ለዛ ነው። ባይዘው ሚስጢረ ቁርባን የምንለው ለዛ ነው። እንዴት እንደሚለወጥ አናውቅም። ሚስጢራዊ በሆነ መንገድ ወይም የመንፈስ ቅዱስ አሰራር በሆነ አሰራር ነው የእግዚአብሔር ስጋና ደም የሚሆነው ወይም የክርስቶስ ስጋና ደም የሚሆነው ብለን እናምናለን። ሶ ከዚህ አንፃር የሚታይ ነው። አይ እንደዛ እናምናለን የምትል ከሆነ አሁን ማስረጃን ከፍተህ ማሳየት ትችላለህ። ቴንክ ዩ ሶ ማች። በመጀመሪያ ደረጃ ሰው ያለውን ብቻ ብላችሁ መሞገት በጣም ጥሩ ነው። እሱም መልመዱ በጣም መልካም ነው ብዬ አስባለሁ። ከምንም በፊት ማለት ነው መሰረተ ክርስቶስ ይህ ህብስትና ወይን የጌታ ስጋና ደም ሆኗል ትላለች ብዬ ይሆናል ትላለች ብዬ በጭራሽ አላወራሁም ሲጀመር ራሱ ማለት ነው። መጀመሪያው እሱ ነው። ሁለተኛው መሰረተ ክርስቶስ ቤተክርስቲያን በምንም አይነት ሁኔታ ኦኬ ሊትራሊ በቃ ሲምቦል ብቻ ነው። አሁን እንዳልከው ማለት ሲምቦል የሚለውን ቃል መጠቀሟን ራሱ እንጂ ሲምቦል የሚለውን ቃል ራሱ መጠቀሟን ማለት ነው። ኦኬ ሲምቦል ብቻ ይሆናልን ትተኸው ማለት ነው። ስለዚህ ሜር ሜሞሪያል ናት የሚል አይነት ሴንስ ያለው ነገር እየተናገርክ ነው። ይሄን ፍጹም የሆነ ስህተት ነው። በመጀመሪያ በቃ የሆነ የተባለን ነገር በተባለበት መልኩ ማስቀመጥ እንጂ መጠምዘዝ አያስፈልግም። ልክ አይደለም። ዶክትሪን በሆነ ነገር ላይ በተጠመዘዘ አይዲያ ላይ መቆም የለበትም። ኤቢን ደግሞ ሰምተናል። ኤቢ የተናገረ የነበረው የዛም ጊዜ እንደው በዚህ በሰብስታንስ ውስጥ ራሱ ሰብስታንሱ በራሱ ኃጢአት ይቅርታ መስጠት ህይወት መስጠት የሚባለውን ነገር አዋላምበትም እኛም አናምንም። እሱ በራሱ ሰብስታንሱ በቃ ወስደኸው ልክ እንደ ፕሮቲን እና እንደ ቫይታሚን የሆነ ኢምፓክት አንተ ሰውነት ላይ ያመጣል አይደለም። በዛ መንገድ አይደለም የተቀመጠው ማለት ነው። ስለዚህ እሱም ያንን ነው እንትን እያደረገ ያለው እየተቃወመ ያለው። ኦኬ ነገር ግን የጌታ እራት ሴንትራል በሆነ መልኩ ሴሌብሬት ሲደረግ ግን በዛ ሊተርጂካል አክት ውስጥ በሚሆነው ነገር ሁሉ ውስጥ እግዚአብሔር ያንን የኃጢአት ይቅርታ ጸጋ ያፈሳል። ኦኬ ሰብስታንሱ በራሱ ግን የሆነ ነገር ያደርጋል አይደለም። ስለዚህ እንደው የሆነ እንትን ውስጥ የሆነ ሰውየው ያላለውን ነገር ያልተባለውን ነገር ይዘህ መንጣት ጥሩ አይደለም። ሌላው ነገር ደግሞ ቅድም ይለወጣልን ሄሬኒዮስ ብለዋል። አይ አላለም፣ ቃል በቃል አላለም። ታዲያ ሄሬኒዮስ እንዲህ እያለ ስለሆነ ይለወጣል ያልነው ከዚህ የተነሳ ነው። በቃ ይሄ በነገራችን ላይ በቃ ጥሩ ሙግት ነው። ሌሎቹ ተጨመሩ እንጂ ማለት ነው። ጥሩ ሙግት ነው። እሱ ላይ ልንከራከር እንችላለን፣ ግን ጥሩ ሙግት ነው። ከዛ ያለፉት ትርፎቹ ነገሮች ናቸው ጥሩ ያልሆኑት ለወደፊቱም ማለት ነው። ኤኒዌይ ግን መሰረተ ክርስቶስ ቤተክርስቲያን ምን ታረጋለች? ምን ታምናለች? መሰረተ ክርስቶስ ቤተክርስቲያንማ በክርስትናችን ጸንተን የምንኖርበትን ጸጋ እናገኝበታለን ትላለች። ምናልባት እጃችሁ ላይ ያለ አንድ ሰነድ አለ ሁሌ የምትከፍቱት ማለት ነው። የኤምኬሲ ሰነድ እሱ ብቻ መሰለኝ እንደዛ አይነት ነገር መስሏችኋል ሳይሆን እሱ ብቻ ስለሆነ እጃችሁ ላይ ያለ ይመስለኛል። ከኃጢአት ይቅርታ ጋር የተገናኘውን ነገር ምናምን እንትን ያስቀመጠችበትን ያንን ሰነድ ያገኛችኋል መሰለኝ። ብታገኙት መልካም ነው ለእንትናችሁ ማለት ነው። ኤኒዌይ ግን በዛ ውስጥ እንዴት የኃጢአት ይቅርታ ይገኛል ብላ እንደምታምን፣ በዛ ውስጥ እንዴት ከክርስቶስ አካል ጋር መተባበር ይገኛል ብላ ከክርስቶስ ጋር አንድ መሆን የቅዱሳን አንድነት የቅዱሳንን ከክርስቶስ ጋር ያላቸውን ህብረት ኢስታብሊሽ ያደርጋል ብላ እንደምታምን ኦኬ እነዚህን ሁሉ እንዴት በክርስትና ጸንቶ መኖር ይቻላል? ቃል ክፈትና አንብብልን እስኪ። አንድ ያረጋል ኃጢአት ስርየት ይሰጣል በኢየሱስ ኧረ እባክህ አይ ማስረጃ ክፈት ችግር የለውም እያልኩ እኮ ነው። ዝም ብዬ ሰማሁ አይደለ? አሁን አንተ ደግሞ እንትን ማድረግ አለብህ። መንገድ ላይ ትላለች ያልከን ስለሆነ እኔ ሰዓትን እየተሻማው ምናምን አይደለም ማስረጃ የምታሳይ ከሆነና እንደዛ ብላ መንገድ ላይ ነኝ ብያለሁ። ዩቲዩብን ቼክ አድርጉ ያልኳችሁ ለዛ መንገድ ላይ ስለሆንኩኝና ማስረጃ ማውጣት ስለማልችል ነው እኮ እንደዛ ችግር የለውም። ስለዚህ ዩቲዩብ ላይ ሂዱና ተመልከቱ ማለት እንደው የሆነ እንትን አይደለ ራሴ የተናገርኩትን ማስረጃዎችን ከፍቼ ያሳየውበትን ያስተማርኩበትን ያንን ሄዳችሁ እዩ እያልኩኝ ያለሁት ማለት ነው። ስለዚህ የሆነ ሌላ ኢንፎርማቲቭ ቪዲዮ ሳይሆን ተከታታይ ትምህርት ያስተማርኩበት እዛ ላይ ስላለ ሰነዱንም ከፍቼ ያነበብኩኝ ስላስተማርኩበት እሱ ላይ ሄዳችሁ ማየት ትችላላችሁ። አሁን እጄ ላይ ይኖርና መንገድ ላይ ባልሆነ ክርስቶስን መከተል እጄ ላይ አለ። ክርስቶስን መከተል ፒዲኤፉ አሁን እጄ ላይ የለም። አክቹአሊ ፔጅ ስንት ፒዲኤፍ ራሱ የለውም። ምንድነው ፒዲኤፍ ራሱ የለውም። በቤተክርስቲያኒቱ ታትሞ የሚወጣ የነገረ ድህነት ማስተማሪያ ነው። ክርስቶስን መከተል ቆይ የትኛው ምን ነበር የሚለው መጽሐፉ? አንዴ እስቲ
አይ ቲንክ እሱን እየፈለክ ከሆነ ፒዲኤፍ እኔ ማጥቼለታለሁ። ኦኬ 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 እሺ። አይ ሌላ መጽሐፍ ነው። እሺ ክርስቶስን መከተል የሚል መጽሐፍ ነው። ክርስቶስን መከተል መጽሐፍ ነው። እሱን ብታገኙት መጽሐፍ ነው። እሱን ብታገኙት መልካም ነው። ገጽ ስንት ላይ ነው? እሱን ብታገኙት ገጹን አሁን አላስታውስም። እሱን ብታገኙት ግን መልካም ነው። የጌታ እራትን በተመለከተ በሰፊው አብራርታለች። ጥምቀትን በተመለከተ እሱ ብቻ አይደለም አክቹሊ በጣም ብዙ ነገሮችን ያብራራችበት መጽሐፍ ስለሆነ እሱን መመልከታችሁ ጠቃሚ ነገር ነው ብዬ አስባለሁ። ካገኛችሁት ወደ ቤት ነው እየሄድክ ያለው? አሁን ወደ ቤት ነው እየሄድክ ያለው? አይደለም ከቤት ወጥቼ እየሄድኩ ሌላ ቦታ አይ ሶርሱ የምታገኝ ከሆነ እስክትደርስ ድረስ ራሱ መጠበቅ እንችላለን ልል ነበረ። እሺ ችግር የለውም። ኤኒዌይስ ሲኖር ቤት ስትሆን ምናምን አምጥተው እናወራበታለን። ኢዳዝ ማተር እሱ ማተር አያደርግም። ግን እዚሁ በጣም ፈጣን ሪፈረንስ ዩቲዩብ ላይ ስለተቀመጠ ያስተማርኩት እሱ ማግኘት ትችላላችሁ። ለማንኛውም ግን ያወራው የነበረው ነገር ምንድነው? ሲምፕሊ እንትን ነው እንደው ቀላል ነገር ነው ይለወጣል የሚለው ሐሳብ ቀላል ነገር ነው የሚለው ነገር እንደ ቀላል የሚታለፍ አይደለም። ለዛ ነው አንድ ሁለት ጥያቄዎች ብጠይቅ መልካም ነበር። አሁን አክቹሊ ሰዓት ሄዷል። ግን አንድ ሁለት ጥያቄዎች ብጠይቅ ይለወጣል ብላችሁ የምታምኑት ራሱ ልክ እንዳልሆነ ራሱ ማሳየት እንችላለን ብዬ አስባለሁ። ግን ደግሞ ኢዳዝ ማተር አሁን ሰዓት ስለሄደ ማለት ነውና መሰረተ ክርስቶስንም ሚስኮት አታርጉ። አንድ ሁለተኛ ነገር ደግሞ ሰው ያላለውንም አትበሉ። ስለነበረን ጊዜ አመሰግናለሁ። ቴንክ ዩ። ወይ ቃሌ ሜቢ ሳጨርስ አለ አይደል? ማለት አዎ ግን መውጫ ይደርሳል ሰዎች ጋር መውጫ ይደርሳል ሰዎች ጋር ደርሻለሁ ውዶች። ማየት ስላለብህ ሳትወጣ ማለት ነውና ግን አክቹአሊ ሰዓት አግኝተን ብናወራ በጣም ደስ ይለኛል። አንዴ በደንብ የኢራኒስ ማለት ይሆናል የሚለውን ማለት ወደ ጌታ ስጋና ደም ይሆናል የሚለውን አንቀበልም አላልኩም ብለህ ነበር አሁን ላይና እንደዛ ነው ቅድም ያልከኝ ቢተምታታብኝ። አንቀበልም ጌታ ስጋና ደም ይሆናል ብለህ ነው የምታምነው? ትቀበላለህ ወይስ አትቀበልም? ይለወጣል የሚለውን ከሆነ ይለወጣል በሚለው ሴንስ አላምንም። ነገር ግን ይሆናል የሚለውን ልጨርስልህ። እሺ ይሆናል የሚለውን ልክ እንደናንተ ይለወጣል ብለን በጭራሽ አናምንም። ይሄንን ከዚህ በፊትም ኤቢም ተናግሮታል። የጌታ ስጋና ደም ብለን እንጠራለን ነው። እንዴትም ብታደርጉት አናምንም ይለወጣል ብለን ነው። እናንተ በምታምኑት መንገድ አናምንም። ልጠይቅ ያነበረው እኮ እሱን ነበረ። አሁን ግን ጊዜ የለም። እሺ ግን ደግሞ ፖይንቱ ምንድነው? እኛ ግን እንትን የምናደርገው ነገር የምናስቀምጠው ነገር አለን። እሱ ምንድነው? ያ ህብስት በዛ ዩካሪስቲክ ሴሌብሬሽን ውስጥ ሜር ሚሞሪያል አይደለም። ስጋና ደም ያስባለውን ሪያሊቲ የጌታ ስጋና ደም ያስባለውን ሪያሊቲ ይዟል። የጌታ ስጋና ደም ያስባለው ሪያሊቲ ያንን ግሬስ ለአማኞች የሚሰጥ እውነታ ነው። ስለዚህ ክርስቶስ ደግሞ በመንፈሳዊ መልኩ ደግሞ ይገኝበታል። ክርስቶስ ይገኛል ብለን እናምናለን በጉዳያችን በዛ በእንትናችን በሴሌብሬሽን ሰብስታንሱ ላይ። ስለዚህ ሰብስታንሱ ላይ ኖ ሰብስታንሱ ላይ ይዋዴ እሱ አይደለም ይሄ አይደለም ሰብስታንሱ ላይ ወይ ስርዓቱ ላይ አንሱልም። እስኪ ከፈተው እንትን የኤምኬሲ አርማ ስላለበት የኤምኬሲ አርማ አለበት ላይ ላይ አይ የለውም እንትኑ የለውም አርማ የለውም። ግን መጽሐፍ ፈልጊ ያትቻለሁ። እሺ ወይም የለውም በሃርድ ኮፒ ነው ያለ አንተ በሃርድ ኮፒማ ቸርች አይደል? በሃርድ ኮፒ አለ። እሺ አይ በሃርድ ኮፒ ካለ እንደዛ ከሆነ ወይም ፎቶ ምናምን አንስተህ ትልክልናለህ። ግን ቃል መኩ ትቀጥላላችሁ። ይቅርታ ይሆናል የሚለውን እናንተ በምትሉ ሴንስ ነው እንጂ ማልቀበለው ሄሬኔስ በሚለው ሴንስ እቀበላለሁ እያለ ስለነበረ ሄሬኔስ ይሆናል ሲል ምን እያለ ነው? እስቲ እሱን አብራራለሁ። እሺ የማን ጥያቄ ልመልስ? ግራ ገባኝ። ጊዜ የለኝም። ስለዚህ አንድ ሰው ብቻ ነው ጥያቄ የእሱም መልሰው አንድ ላይ ነው። በነገራችን እሺ መቆቃ እንትን አድርገው ስላልከው ሬኔስ ማለት የጌታ ስጋና ደም ይሆናል የሚለውንም ሬኔስ ቃል በቃል የጌታ ስጋና ደም ይሆናል ይላል እና ከሱ ጋር አያይዘ መልስ። እሱን አሳያለሁ። እሺ ዮሐድ አንተን ልመልስ መሰለኝ።
ጥያቄህን እንደገመልኝና እንመልስልኝ እንዳላረግ ማለት ነው። ቃሌ ይሰማል እንዴ? ምናልባት ትንሽ እየተቆራረጠ ነው። እኔ ጋርም ጥያቄያችሁ ይሰማል? እኔ በደንብ ነው የሚሰማኝ። ጥያቄያችሁ ግን የሁለት ሰው ጥያቄ ሆነብኝና የአንድ ሰው ጥያቄ ብቻ ይሰማል። ቃሌ መውጫ ይደርሷል። ይሰማል። የአንድ ሰው ጥያቄ ብቻ ልመልስና መውጫ ይደርሷል። ስለዚህ አንዳችሁ ብቻ ዮሐድ ኦኬ፣ ኔትወርክ ይዞታል። ተመልሻለሁ። መኩ ይሰማል እንዴ? አሁን መጣል። እሺ ቀጥል። ቀጥል ዮሐዴ። ሚዩት ነው ዮሐዴ። የኔ ይሰማል ጋይስ? ኧረ አሁን መጥቻለሁ እንዴ? መጣል። ኦኬ እሺ። ቃሌ ይሰማል? ይሰማል። እሺ ያው እንግዲህ ስጋና ደሙ ይሆናል የሚለው ቅድም ስለተስማማን እናንተ በምትሉት ሴንስ አልቀበለውም ብላል። እሺ ሄሬኒዮስ መጀመሪያ ህብስትና ወይን የነበረው የጌታ ስጋና ደም ይሆናል ብሎ ሲናገር እንዴት ነው የሚሆነው? ወይም ደግሞ ይሆናል ሲል እንዴት ነው የሚሆነው? መልካም እሺ፣ ይሆናል ሲል እንዴት ይሆናል የሚለውን ነገር አያብራራም ሄሬኒዮስ፣ በዛ መንገድ አያብራራም። ከዛ ይልቅ ሄሬኒዮስ የጌታ ስጋና ደም መሆንን እንትን የሚያደርገው የሚያያይዘው ቀጥሎ ከሚያመጣው ኢምፓክት ጋር ነው። ቀጥሎ የሚያመጣው ኢምፓክት ደግሞ ሪሲቭ ሲያደርግ ይላል። ሪሲቭ ሲያደርግ the word of god ሪሲቭ ሲያደርግ ይላል። እንዴት እንደሚል አይ ነው ስለ ስንት ስላልኩ ነው። ሪሲቭ ሲያደርግ word of god አዳማውን የመጣው ሚውት አርግና መልሽ። እየሰማው ነበር ከስሩም ይገዛ በጣም እየተፈራረቃችሁ ነውና መልሽ ልውረድ እባክህ። አይ ማለት ምን መሰለህ ቃሌ አሁን እንትን ማለት ሪሲቭ ሲያደርግ እኔ ሚውት አደርጋለሁ። እንዴት እንደሚሆን ሚውት አርጋ እንዴ ገና የመጣንበት መንገድ አልገባህም። ገና አሁን ነው የመጣው። ስለዚህ ሚውት አርግ። እሺ እሱ ቅድም ያወራነው ነው የእግዚአብሔርን ቃል ሪሲቭ ሲያደርግ ምናምን ቅድም አውርተን የጨረስነው እንዴት ይሆናል በመለወጥ ነው በምንድነው የሚለውን ነገር አያብራራም። ፖይንት እሱ ነው ያለው፣ እዛ ጋር ነው ያለው። ከዛ ይልቅ የምንትን የሚያደርገው የሚገልጸው የሚያመጣውን ኢምፓክት በማሳየት ነው። ስጋን ኖሪሽ ያደርጋል ላይፍ ኢተርናል ብሎ ቅድም ያወራነው ማለት ስጋን ኖሪሽ ያደርጋል እንደዚህ ያደርጋል እያለ የሚያስተምረው ነገር አለ፣ የሚናገረው ነገር አለ። ስለዚህ በመለወጥ ነው ምንድነው የሚያስቀምጠው እዛ ጋር የሚለውን ነገር ብናይ ያን ያህል አያብራራውም። ኦኬ ይመጣል፣ ስጋ ህብስቱና ወይኑ ይመሰገናል። በተመሰገነ ጊዜ የእግዚአብሔርን ቃል በተቀበለ ጊዜ የጌታ ስጋና ደም ከዛ ከሁለቱ ኮምፖነንቶች ወይም ደግሞ ስጋችንን ከሚደግፉት ከነዛ የጌታ ስጋና ደም የሚሆን ነገር ይነሳል። ከዛ በኋላ ግን ምን አይነት መለወጥ ነው የሚለውን ነገር አብራርታ ያስቀምጣል። እናንተም እዛ ጋር እናብራራም ስለምትሉ ማለት ነው። እናንተም እናብራራም ትላላችሁ እዛ ጋር። ግን ፖይንቱ ምንድነው እዛ ላይ ይህንን የጌታ እራትን የሚያስቀምጥበት መንገድ ነፍስን ፍሎሪሽ ከማድረግ ጋር ስጋን ፍሎሪሽ ከማድረግ ጋር ስለሆነ እያወራ ያለው አንድን ሪያሊቲ ህብስቱ ማለት ነው አንድን ሪያሊቲ ይጨምራል። ወይም ደግሞ ከዛ በኋላ ኮመን ህብስት ብቻ ሌላ ቦታ ላይ ይሄ ከዚህ በኋላ ዩካሪስት እንጂ ኮመን ህብስት አይደለም ብሎ እንደሚያስቀምጠው ማንኛውም ሰው የሚበላው አይነት ህብስት አይደለም ብሎ እንደሚያስቀምጠው ማለት ነው። ስለዚህ በዛ መንገድ ነው የምንረዳው የሄሬኒዮስ ንግግር። አሁን ወደ መሰረተ ክርስቶስ ልምጣ ወደኛ እኔ እንትን ሳደርገው ማለት ነው የጌታ ስጋና ደም የሚለውን ሐሳብ ስንረዳው ምንረዳው ጌታ ኢየሱስ ክርስቶስ ራሱ እንካችሁ ብሉ ይህ ስጋዬ ነው ብሎ ህብስቱን እንደሰጣቸው እንደዛው ነው። ስጋዬ ነው ያለው ለምንድን ነው? ጳውሎስ በደንብ በአንደኛ ቆሮንቶስ መልእክቱ ላይ ያብራራል። ይህ ስጋዬ ነው ያለበትን ምክንያት ማለት ነው። ኦኬ ለምን ይህ ህብስት ከጌታ ስጋ ጋር ህብረት ያለው ስለሆነ እሱን በመመገብ ከጌታ ጋር ህብረት ማድረግ ስላለ ስለዚህ ህብስቱ ሲበላ ጌታ እስኪመጣ ሞቱን መናገር ስለሚቻል መናገር የሚለው ሐሳብ ሲምፕሊ የሆነ ቃሌ you are avoiding the issue ማለት ነው። ቃሌ ሰማ ቃሌ ኤምኬሲ የምትረዳበትን እየጠየከን አይደለ? ስለዚህ እሱ እየመለስኩልህ ነው። አይደለም
እኔ ምትር ይሆናል የሚለውን አብራራ እንጂ ኤምኬሲ ምን ይሰጣል? አሁን ቶታሊ ስትሮማን አረከው ወይም ደግሞ ርዕሱ ሽፍት አይዲያውን ራሱ ሽፍት አድርገህ ላልተጠየቀው ነው እየመለስክ ያለው። ምን ይሰጣል አይደለም ጥያቄው። ኦኬ ምን ያረጋል ነው እያብራራህ ያለው አንተ። ኦኬ ነፍስን ይመግባል፣ ያሳድጋል፣ ህብረት አንድነት ይፈጥራል ምናምን የሚሉ ነገሮች ነው እያብራራ ያለው። እኔ የጠየቁ ይሆናል ማለት እንዴት ነው የሚሆነው ነው? እንዴት ተለውጦ ነው? ተዋህዶ ነው? ኦኬ ይሆናል የሚለውን ኮንሴፕት እንዴት ነው የምትረዳው እንጂ ምን ይሰጣል ወይ ነፍስን እንደሚመግብ አያብራራም። ሄሬኒዮስ አያብራራም ነው ፖይንት። ስለዚህ እሱን እኮ ነው መለስኩልህ። አልቀበለውም። ስለዚህ እንዴት እንደተረዳው ሄሬኒዮስ አንተ አይዲያው የለህም ማለት ነው አይደል? ሄሬኒዮስ ግን ኮንሴፕቱ እየተናገረ ያለው እዛ ክፍል ላይ ምንድነው? ቆይ እኔ ሄሬኒዮስ ያለውን ልንገርህ። መጀመሪያ ህብስት ነበረ ወይም ደግሞ ጽዋና ማኒፋክቸርድ ብሬድ ነበረ ይላል። ከዛ በኋላ ግን ጋድስ ወርድ ሪሲቭ ሲያደርግ ይላል። ኦኬ ጋድስ ወርድ ሪሲቭ ሲያደርግ ከዛ በኋላ ምንድነው ሜድ የተደረገው ወይም ሆነ የሚለው የጌታ ስጋና ደም ሆነ ነው የሚለው። ከምን በኋላ? ከዩካሪስቲክ ፕሬየር ወይም ደግሞ ከእግዚአብሔር ቃል መቀበል በኋላ ማለት። ስለዚህ ሁለቱም ልዩነት እንዳላቸው ለውጥ እንዳላቸው ሄሬኒዮስ በግልጽ ይናገራል። አስቀድሞ ወይንና ህብስት የነበረው ከዛ በኋላ ምንድነው ያለው? ከጌታ ቃል መቀበል በኋላ ምን ሆነ ነው የሚለው? የጌታ ስጋና ደም ሆነ ይላል። በቃ እዚህ ጋር ለውጥ ሲባል ከዚህ አንፃር ማለት ሜድ ሆነ የሚለውን ሐሳብ ከዚህ አንፃር ነው ምንረዳው ወይም ደግሞ እስቲ ሚስቲካሊ ቼንጅ አርጓል የሚል እንጂ ሚስቲካሊ ቼንጅ አርጓል ብሎ ያብራራው መሰለኝ። ሰብስታንሱ ነው ምናምን ብለን እኛ እናብራራ እንደ ካቶሊኮች ማለት ሰብስታንሱ ነው የተለወጠው ሚስቲካሊ ቼንጅ አርጓል ብለ የሚለውን ነገር አሳይከ ምናምን እንደዚህ አይነት ማብራሪያ ውስጥ እኛም አንገባ። ኦኬ አብሶሉት በዚህ አይነት ሴንስ ስላላብራሩ ማለት እኛ የምንለው ምንድነው? ጥያቄ ይሰማሃል? ቆይ የኛ መግለጫም በስትክክል አይተው አይሰማም እንዴ? አይሰማም? የኔ ጥያቄውን ስማውና ሚስቲካሊ ይሰማል። ሚስቲካሊ ቼንጅ አርጎ ነው ስጋና ደም የተባለው የጌታ ስጋና ደም የሚለውን ማብራሪያ አምጣ እስቲ። እንደዛ ሳይሆን አንተ ዩክሪስት ይሆናል ብለህ ትቀበላለህ። በቃ ዩክሪስት ይሆናል ብለህ አዳምሻ እሱማ ይሆናል ብሎ እኮ ሚስቲካሊ ቼንጅ ያደርጋል የሚለው እኮ እሱ እንዴት ነው ያደረገው? ያንተ አንዴ ቃሌ ለምንድን ነው ቆይ አንዴ መጀመሪያ ሚስቲካሊ ቼንጅ ያደርጋል የሚለውን ስኬሬኒዮስ ላይ ያሳየን። አንዴ ቆይ አንዴ ሄሬኒዮስ ቃል በቃል የሚለው መጀመሪያ ህብስትና ወይን የነበረው ጸሎት ከጸሎቱ በኋላ በቃ የጌታ ስጋና ደም ይሆናል። ይሄ ሚስቲካል ነው። በቃ ይሄ ሚስቲካሊ ቼንጅ ያደርጋል የሚለውን አሳየን። አንዴ ሜድ ዘ ብለድ ኤንድ ባዲ ኦፍ ክራይስት ማለት ሆነ ማለት ነው ማለት ሆነ አይደለ? እንዴት ዊ ዶንት ኖ ማለት ሚስቲካል ማለት እኮ ለትራንስብስታንሺዬሽን የሚጠቀሙታል እኮ ሚስቲካል ቼንጅን አሳየን ያልኩህ እኔ ደግሞ ሳብስታንሱ እንትን ትራንስሚት አረገ ወይም ደግሞ ትራንስሚት አረገ እኮ አይደለም ያልኩ። ሳብስታንሱን ትራንስፈር አረገ ወይም ተለወጣል አልኩ። ሚስቲካሊ የጌታ ስጋና ደም ይሆናል እያለ ነው። በቃ እንዴት እሱን ሚስቲካሊ የጌታ ስጋና ደም ይሆናል የሚለውን አሳየን ያልኩ። ሆነ አለ የጌታ ስጋና ደም ሆነ ይላል። መጀመሪያ ምን እንዴት የሚለውን አሳየ ነበር ያልኩህ እኔ። ህብስት የነበረው ከጸሎቱ በኋላ ስጋ ሆኗል አልሆነም? ቃሌ እኔ ለምንድን ነው የምጠይቀኝ? ጥያቄውን መልስ እንጂ ሚስቲካሊ ቼንጅ አድርጓል የሚለውን አሳየ ከሄሬኒዮስ ላይ። ኤግዛክት ወርድ ፋላሲ እየሰራ ስለሆነ ኤግዛክት ወርድ ፋላሲ እየሰራ ስለሆነ እንትን ላድርግልህ። በደንብ ሰምቻለሁ። አንተ በጠየቀው መንገድ ነው የጠየቀው። ቃል በቃል ነው የምትፈልገው? አንተ ኩዌሽን ቃል በቃል አንተ ኩዌሽን ባረክበት መንገድ ነው እኔ የጠየቅኩህ። አሁን ቅድም ኩዌሽን ባረክበት መንገድ ነው የጠየቅኩህ ዮሐድ። ይሄ እኮ በነገራችን ላይ እሺ፣ አንዴ ቀጥልና ቀጥል። አዎ እሺ፣ ይሄ የጌታ ስጋና ደም ይሆናል የሚለውን ሐሳብ ሌሎች ሰዎች እኮ በትራንስብስታንሺዬሽን ሊያብራሩት ሞክረዋል። አይተሃል? ሊያብራሩት ሞክረዋል። ለምን ሲባል ስለሌሎቹ ተታስለምን ጨርሳ ታቋርጥ ስለሌሎቹ ተው
ጠይቅ ጥያቄ ሌሎቹ እንዲያብራሩታል። አንዴ አቋርጣለሁ። ስለ ሌሎቹ ተው አንዴ መጀመሪያ ሐሳቤን ሳትረዳ ሐሳብን ተው። ቆይ ሰማይ ስለ ሌሎቹ እንዲህ ብለው እኛ እኮ እኛ እና ምን እያልኩ እንደሆነ መጀመሪያ ተረዳ። እንደዚህ አፍነህ እኮ አይደለም ማስወራት አለ። እንደዚህ አፍነህ አይደለም ቃሌ ስለ ሌሎቹ ማውራት ተውና አሁን ቃሉ ላይ አይደለ እያልኩ ያለሁትን መጀመሪያ ተረዳው። ስለ ሌሎች ያነሳውበት ምክንያት ጥያቄና ሄሬኒዮስ እነዚህ ነገሮች ኦፕን አድርጓቸዋል። ታብራራ። ስለ ሄሬኒዮስ ብቻ አውራ። አሁን ስለ ሄሬኒዮስ ሐሳብ ነው የጠየቅኩህ አንተ። አንዴ ቆይ እሺ፣ መጀመሪያ ይሆናል ሲል ምን ማለት ነው እየተጠየቀ አላቀም። የተጠየቀውን ጥያቄ አቮይድ አድርገህ ከዛ ደግሞ ጥያቄ እንዳይጠየቅ እንደዚህ ማፈን ትክክል ነው። አሁንም በጣም ተረጋግተህ በለው የሰራውን ፋላሲ። ቆይ አንዴ አሁን በቃ ሚውት አድርግ። መመለስ ካቃተና ቆይ አንዴ ሚውት አድርገው በቃ ሚውት አድርገውና እኔ ልጨርስ ትቀጥላለህ ከሌሎቹ ጋር። አንዴ ሚውት አድርግ። መንገድ ላይም ስለሆንኩ ሚውት አድርገው። አንዴ ሚውት አድርገው። አንዴ የጠየቁን ጥያቄ መመለስ ትተህ አንዴ ሚውት አድርገው። ቃል አትረብሽ። አንተ ሚውት አድርገውና ሚስቲካል ቼንጅ የሚል ሄሬኒዮስ ሚውት አድርገው። የጠየቁን ጥያቄ አቮይድ አድርገው ከዛ አሁን ጥያቄ ልቀበል ስል እንዲህ ነው የሚያምኑት ሌሎቹ እንዲህ ነው የሚያስቡት። ስለነሱ ሐሳብ ሰውና ጥያቄን ቀጥታ ሄሬኒዮስ ሁለት አርቲቡርቲ ማወሪው ስለሆነ ይወራል። አንዴ የጠየቁን ጥያቄ አርቲኩሌት አድርጌ የመለስከውን መልስ አንዴ በየመሃሉ ካቶሊኮቹም አንተ የምትረዱትን ነገር በተለያየ መንገድ ተናገር። አንተ ሚስቲካል ቼንጅ የሚለውን ከየት አመጣ? አንዴ ሚውት አደርገዋለሁ ወዳጅ። ስለዚህ ጥያቄው መልስ እንዴት ነው? እስኪ ብሬዱን እንዴት ሪሲቭ እንደሚያደርግ ታስረዳለህ ቃልዬ? ብሬዱ እንዴት ብሎ የእግዚአብሔርን ቃል ሪሲቭ ያደርጋል ሚስቲካሊ ካልሆነ? እሺ አንዴ ልጠይቅ አሁን ለምንድነው መልሳችሁ? ሚስቲካሊ ካልሆነ ብሬዱ እንዴት ሪሲቭ ያደርጋል? አራባካ አንዴ ቆይ አንዴ ትልቁም እኮ አለማ ዮሐድ የጠየቅኩህን ጥያቄ በኢየሱስም ለምንድነው የምትደራረቡት? እሺ ዮሐድ የጠየቅኩት ጥያቄ አንተ ሄሬኒዮስን ጠቅሰህ ሚስቲካል ቼንጅ የምትለውን ሌሎች ራሱ ሄሬኒዮስን ጠቅሰው ሌላ ነገር ይሉታል። አንተ ሚስቲካሊ ቼንጅ ያደርጋል የሚለውን ነገር ከሄሬኒዮስ ላይ እንዴት ነው ልታወጣ የቻልከው? የታለ ሚስቲካል ቼንጅ የሚል ነገር ሄሬኒዮስ ያስቀመጠው? በቃ የተጠየቀው ጥያቄ ይሄንን ነው። ስለዚህ በራሴ ተረድቼው ነው አንድ ምላሽ ነው። ሚውት አድርገው። እሺ አሁን ሚውት አድርገው። እሺ እንዳልከው ኦኬ። መጀመሪያ የጠየቁት ጥያቄ ሰምታችሁ ከሆነ ሄሬኒዮስ መጀመሪያ ህብስትና ወይን የነበረው ከጸሎቱ በኋላ ግን የጌታ ስጋና ደም ይሆናል አለ። 4 ነጥብ። ኦኬ ይሆናል። ስለዚህ መጀመሪያ ህብስት የነበረው ስጋ ሆኗል። ኦኬ ለውጥ አለ ከመጀመሪያውና ከሁለተኛው? ኦፍ ኮርስ አለ ለውጥ። ምንድነው ለውጥ? ይሄ ኤግዛክት ወርድ ፋላሲ ይባላል በሎጂኩ አለ። ቃል በቃል ተለውጦ ስጋ ይሆናል የሚል ቃል አላስገባምና አይ ተለወጠ አልልም። ማይ ብራዘር ሂማን ሴንስ ካለና ሊንጉስቲካል አፕሮች የምታውቅ ከሆነ መጀመሪያ ህብስት የነበረው ስጋ ሆኗል። ሃው ወይዘር ዩኒየን አድርጎ ካልክ ኦኬ አይ ሊተራሊ ቼንጅ አሁንኛ እንዴት ነው ተዋህደው ነው ሳብስታንሱ ለውጠው ነው ምናምን የሚለው ማብራሪያ ውስጥ አንገባ። በቃ መጀመሪያ ግን ህብስት ብቻ የነበረው ከዛ በኋላ ከጸሎቱ በኋላ የጌታ ስጋ ሆኗል ይሆናል። ወይን ብቻ የነበረው ከጌታ ጸሎት በኋላ እንዴት ይለወጣል የሚለው ነገር መሐሉ አትግባ። አንተ ችግር አለብህ እንዴ? ምን አይነት ሰው ነው? ጊዜ ስለሌለ ያረዘምከው ነው። ጊዜ ከሌለ ሚውት አድርገህ እታች ሆነ ትሰማለህ። ስለዚህ እስክጨርስ ድረስ ሚውት አድርገህ ስማ። እሺ ስለዚህ ሆነ የሚለውን እቀበላለሁ ብለሃል። ከመጻሕፍቶች ልታመጣ አልቻልክም። መሰረተ ክርስቶስ እንዲህ ብላ ታምናለች አላልኩም ማለት እኔ ለምን ከመሰረተ ክርስቶስ አትወጣም ስትባል እንዴ ለምን ደሞ ወጣው? ይሄን እምነት ይሄን በመያዝ እኮ ከመሰረተ ክርስቶስ አያስወጣኝም። ይሄንን እምነት የጠየቅኩህን ስለማትመልሰው የጠየቅኩህን ትተህ የምትስ ይጋር ሄሬኒዮስ ካባ ለላከና ስለማታስወራ አንዴ እታች ወረድና ከዛ በኋላ ትገባለህ። እሺ እስኪጨርስ በየመሃሉ ዳይቭ ትገባለህ። ሐሳብ ስለምትፈራ ማለት ነው። ኦኬ ይሆናል የሚለውን ኮንሴፕት ከተቀበልክ ነው አለቀ። ይሆናል የሚለውን ኮንሴፕት ከተቀበልክ ተለውጦ የሚለውን ሐሳብ ከዛ የተለየ አይደለም ነው። ከዛ የሚለይ አይደለም ሐሳቡ። ምንድነው? መጀመሪያ ህብስት ነበረው፣ ከዛ የጌታ ስጋ ነው።
ወይን ነበረ ከዛ የጌታ ደም ነው አለቀ። ይሄን ካመንክ ይሄን ከተቀበልክ ተለወጠ የሚለው ቃል ከሆነ የምትፈልገው ማይ ብራዘር ይሄ ኤግዛክት ወርድ ፋላሲ ይባላል። ወይም ቃሉ ተለወጠ የሚል የለም እያልክ ስለሆነ ማለት ነው። ይሄ ኤግዛክት ወርድ ፋላሲ ነው። አንድ ሰው ተመገበ ሲል ኦኬ ተመግቦ ጠገበ የሚል ሐሳብ ተቀምጦ ካገኘ አይ የበላው ምግብ አይደለም ወይም ደግሞ ምግብ በላ ተብሎ ካልተጻፈ ምግብ ሊሆን አይችልም ብሎ እንደመናገር ማለት ነው። እዚህ ክፍልም ህብስት ነበረ ወይን ይሆን ህብስት ነበረ ስጋ ሆነ ወይን ነበረ ደም ሆነ አለ አለቀ። ይሄም ዘላለም ህይወትን ይሰጣል የክርስቶስ ስጋ እንድንሆን የክርስቶስ አካል እንድንሆን ያደርጋል ብሎ ተናገረ። ስለዚህ ከዚህ በላይ ቃል ሊመጣ አይችልም ማለት ነው። ሆነ የሚለው አላብራራውም። በቃ ሆነ ብዬ ነው የምቀበለው ካልክ ባይዘው ተለወጠ ካላልክ ስተሃል የሚል አስተምሮ ራሱ የለንም። አይ ተለውጦ ነው የሚሆነው ካላልክ በቃ ስህተት ውስጥ ነህ አይደል? በቃ የጌታ ስጋና ደም ነው ብለህ ካመንክ ፔሬድ አለቀ። ተለውጦ ነው። ይሄ ወርድ ወርሺፐርስ ይባላል ወይም ደግሞ የቃላት አምላኪዎች ማለት ነው። ለዛ እኮ በጣም ፕሮቴስታንቲዝም ላይ በጣም የሚቸገሩት ቃላት ላይ ዲፔንድ ይሆናሉ። ቃላትን በጣም ነው የሚያመልኩት ማለት ነው። ስለዚህ የሆነ ቃል ካላገኙ ምናምን ብለው የራሳቸው ዶክትሪን ግን ለመመስረት ችግር የለባቸውም። የጌታ ስጋና ደም ነው ብለህ ካመንክ በቃ እሱ ነው ዋናው ትምህርቱ ማለት ነው። የጌታ እውነተኛ ስጋና ደሙ ነው አለቀ። ተለውጦ ይሁን ተዋህዶ ይሁን ይሄ ማብራራት ውስጥ መግባት ራሱ አይጠበቅብንም ማለት ነው። ኦኬ አይጠበቅብንም። ዋናው ትምህርታችን የክርስቶስ ስጋና ደም ነው፣ እውነተኛ ስጋና ደሙ ነው። በቃ የኃጢአት ስርየት ይሰጣል፣ ትክክል። እውነተኛ የዘላለም ህይወትን ይሰጣል፣ አለቀ። አዎ ይሄን ካመንክ ፔሬድ ማለት ነው። ታዲያ ስፒሪቹዋሊ ወይም ሚስቲካል ቼንጅ የሚለው የሄሬኒዮስን ሐሳብ ከየት አመጣው የሚል ሐሳብ ደግሞ ጠይቆ ነበር። እቺን ተናግሬ ወንድሞች ትቀጥላላችሁ። ሚስቲካል ቼንጅ የሚለው ከየት አመጣው ማለት የሚል ባይ ዘ ወይ አፖስቶሊክ ትራዲሽን የሚባል አለ ማለት ነው። ኦኬ አፖስቶሊክ ትራዲሽን የሚባል ትምህርት አለ። ሄሬኒዮስ ምን እያለ ነው? ኦኬ ህብስት የነበረው ስጋ ወይን የነበረው ደም ሆነ ሲል ምን እያለ ነው የሚለው ከምንድነው የምንረዳው? ከአባቶች ማለት ነው። ቀደም ስንጠቅስ ነበር አምብሮስ ኦፍ ሚላን ኦን ዘ ሳክራመንትስ መጽሐፉ ማለት ነው ቻፕተር 9 ሴክሽን 53 ላይ ቃል በቃል ይናገራል ማለት ነው። On the Eucharistic prayer, before the Eucharistic prayer, it was raw bread and mingled wine ይላል። ኦኬ እንደዛ የነበረው በዩካሪስቲክ ፕሬየር ቼንጅ ቱ the body and blood of Christ ይላል ቃል በቃል ከፈለክ ማለት ነው። ስለዚህ አምብሮስ ኦፍ ሚላን ወደ 4ኛው ክፍለ ዘመን መጨረሻ ወይም ደግሞ 390 አካባቢ የነበረ የቤተ ክርስቲያን አባት ነው። ቃል በቃል ቼንጅ እንደሚያደርግ ወይም ደግሞ ሚስቲካል ቼንጅ እንዳለው አባቶች ይናገራሉ። እነ ቅዱስ ዮሐንስ አፈወርቅ ማለት ነው። ቅዱስ ዮሐንስ አፈወርቅን ጨምሮ እነ ቆጵሪያኖስም እነ ሂፖሊታስም ጨምሮ ማለት ሂፖሊታስም ጨምሮ ቃል በቃል እንደዚህ ብለው ይናገራሉ። ስለዚህ ከነዛ ነው የምንወስደው ማለት ነው። ከነዛ ከአባቶች እንረዳለን እንወስዳለን ማለት ነው። ከዚህ አንፃር የሚታይ ነው። ቀጥል። እሺ ቃልዎት ያሰማልን ያዲ ቃልዎት ያሰማልን። በነገራችን ላይ ከዚህ በላይ እንትን ማድረግ አይጠበቅብንም። ከሰር ያለው ምዕመኑ ያው ይወስዳል ቃል በቃል የሚያስቀምጠውን ማለት ነው። በመጽሐፍ ቅዱስ ሄሬኒዮስ ቃል በቃል የጌታ ስጋና ደም ይሆናል አለ። ቃል በቃል ነው የምንቀበለው። ጌታችን ኢየሱስ ክርስቶስ የጌታ ስጋ ያለ እኛ ቃል በቃል ነው የምንቀበለው። እንዲህ ነው እንዴት ይሆናል የሚለው ሚስቲካል ነው። ሚስቲካል ማለት ምንድነው? ሚስቲካል ያሰኘው ራሱ ምን መሆኑ ነው? ሚስቲካል ያሰኘው ከጅምሩ ምንድነው ከተባለ አለማብራራታችን እንዴት እንደሆነ በመንፈስ ቅዱስ አሰራር ነው። ዊ ዶንት ኖ እናብራራ። ቃል በቃልስ ይሆናል ብሎ ተጠቅሞታል? አዎ ተጠቅሞታል። ቃል በቃል በነገራችን ላይ ያሳየው ነበር። ቀደም ለመጠየቅ አቦይ አደረገ እንጂ ቃል በቃል ነው የሚለው። በደንብ ተመልከቱ። ስጋውንም ደሙንም ማለት ነው። ቃል በቃል have acknowledged the bread to be his body ቃል በቃል ምን ይሆናል አለ? ብሬዱ ወይም ደግሞ ህብስቱ ምንድነው? to be his body በቃ ይሄንን አክኖሌጅ እናረጋለን ቃል በቃል። ወይኑንስ ቀጥሎ ምን ይላል? a mixed cup to be his blood ወይኑ ደግሞ ወዴት ይቀየራል? ወይ ምን ይሆናል አለ? blood of Christ በቃ his blood ያ ከዚህ ውጪ ምንድነው?
ማለት ቃል በቃል ነው ያስቀመጠ። እንግዲህ ቅዱስ ሄሬኒየስ ቃል በቃል ይሄንን የምታገኙት አጌንስት ሄሬሲ ቡክ 4 ቻፕተር 33 ነምበር 5 ላይ ነው የምታገኙት ማለት ነው። ቃል በቃል ነው። ነምበር 2 ላይ ቁጥር 2 ላይ ወይም ቨርሰስ 2 ላይ ታገኛላችሁ። እንዴት ነው የቀየረው? ይሄን ማለት እንዴት ነው መንፈስ ቅዱስ የቀየረው? አናቅም። በነገር ሚስቲካል ነው ሚስጥር ማለታችን ብለ መጥራታችን በነገራችን ሳክራመንት ማየው በምናየው ነገር የማናየውን ጸጋ ስለሚሰጠን ነው። የማናየውን ጸጋ ይሰጠናል። ሃው እንዴት እንደተቀየረ ማናቅም። ክርስቶስ ሰው ሆኗል፣ ተዋህዷል። ኦኬ እንዴት ሆነ? ይሄ ለሰው የሚቻል አይደለም። ታዲያ ለእግዚአብሔር ግን ይቻላል። በቃ ይሄ እምነት ነው፣ ፌዝ ነው። አባቶች ይህንን ቃል በቃል የሚቀበሉ በነገራችን ላይ በጣም ብዙ አባቶች መጥቀስ ይቻላል። ዮሐዴም አንስቷል። እነ ሴንት ሲሪልን ቃል በቃል በነገራችን ላይ ሴንት ሲሪል ኤብሬድ ምንድነው የሚለው? ካቲካል ሌክቸሩ 19 ቻፕተር 19 ቨርሰስ 7 ላይ ብሬድ ቢካም ዘ ቦዲ ኦፍ ክራይስት። ወዴት ነው የሚመጣው? ወዴት ነው የሚቀየረው? ያለ ቃል በቃል ማለት ነው። it becomes body of Christ። እንዴት? አዎ አላብራሩ አናቅም። this mystical ነው፣ የመንፈስ ቅዱስ ስራ ነው ማለት ነው። አረ በጣም ብዙ አባቶችን መጥቀስ ይቻላል። እና ቃሌ ግን እያለ የነበረው እውነት የጌታ ስጋና ደም እንዲቀበላል ማለት ዛት ሪሊ ማለት ለምንድን ነው የምንሻወደው? መሰረተ ክርስቶስ እዚህ ውስጥ የላችሁም? ይቀበላሉ? ምንም በፍጹም አይቀበሉም። በነገራችን ላይ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብሎ የዘላለም ሕይወት ይሰጣል ብሎ ቅድምም ስብራራ የነበረው በነገራችን ላይ which is የሚለው ስር ሲደበቅ ነበር። which is የሚለው ጸጋውን ነው የሚያሳየው እንጂ እዛ ስር ሲደበቅ በነበረበት ማለት ነው። which is የሚለው ቃል በቃል የሚሰጠው ጸጋን እንጂ እንትን አይደለም። የሚሰጠው ጸጋን እንጂ ኢተርናል ላይፍን እያብራራ ነበር። ኢተርናል ላይፍን እያብራራ ነበር። እንደምትመለከቱት incapable receiving of ቃል በቃል ይዩት receiving the gift of God ካለ በኋላ which is life eternal አንድ ምን ይሰጣል? ይሄ ጸጋ የዘላለም ሕይወት። አሁንም which is ብሎ ነው የሚጀምረው። በነገራችን ላይ ምን የሚሰጠውን ያሳያል እንጂ which is የሚለው ላይፍ ኢተርናልን አይደለም የሚያብራራው። ላይፍ ኢተርናል ምን እንደሆነ አይደለም እያብራራ ያለው። በቃ ጋድ ኦፍ ጊፍት አለ፣ የእግዚአብሔር ጸጋ አለ። ምንድነው ከተባለ አንድ ላይፍ ኢተርናል፣ ሌላስ nourished from the body spiritual and invisible man። በቃ ሰውነታችን ከዛ የሚመገብ ነው። ይሄንን አካሉ ምንሆንበት ነው። በቃ ያብራራል ይሄንን እንጂ ኢተርናል ላይፉን እንደዛ ያብራራ አልነበረም። ለማንኛውም ሌሎችም በጣም አፈንኳችሁ። ዲያቆናቱ አዳም ቀጥሉ። አዳምሻ ቀርቦኛል መሰለኝ ይቀጥላል። እንትን ቃሌ ካለ ላክ አንድ ቁጥር ወይ አጣው ላስገባህ ብዬ ካለ ላክ። አይ ቅድም ልኬልታለሁ። አይ ሪጀክት አደረገ። አግኝተው ነበር አጣውት ነበረ ኢንቫይት አድርጌዋለሁ በተደጋጋሚ። ኦኬ ቀጥሉ። እዮባ መሄድ ከፈለገ እንትን ይበልና ከዛ በኋላ ናትሽ እና በአጭሩ አንዳንድ መስመር የአባቶችን ብናገር ደስ ይለኛል ማለት እሺ ልኬላለሁ። ኤቢ ግባ ቀጥል። አዳምሻ የሆነ ውይይት ስታረጉም ራሱ ሰምቻለሁ ባለፈው ዩቲዩብ ላይ የተቀዳና አምብሮስ ኦፍ ሚላን አሁን ዮሐድ ሲናገረው እንደነበረ ነው። አምብሮስ ኦፍ ሚላን ኤላጃ ከሰማይ ኤላጃ በቃሉ ከሰማይ ሳትን ማውረድ ከቻለ ኢየሱስ ክርስቶስ እሱ እንዴት ኤሌመንት የሆነውን ነገር በሱ ቃል በኢየሱስ ክርስቶስ ቃል እንዴት ብሎ ነው የሆነ ኤሌመንት ወደ ኔቸሩን መቀየር የሚያቀተው ብሎ አምብሮስ ኦፍ ሚላን ያስቀምጣል። ምን ላይ ሚስትሪ የሚል ኦን ደ ሚስትሪ የሚል ቻፕተር 9 ላይ እዛ ላይ በቀጥታ ኤላጃ ሃዝ a power to bring down a fire ይላል። ኤላጃ ሃዝ a power to bring down a fire from heaven. Shall not that the word of Christ has a power to change the nature of element ይላል። ይጠይቃል ጥያቄ የክርስቶስ ቃል
መቀየር ያቅተዋል ወይ? ኤላጃ እንደዚህ ማድረግ ከቻለ የክርስቶስ ቃል እንዴት ያቅተዋል ይላል። ከዛው ቅዱስ አትናቴዎስ ደግሞ በቀጥታ አትናቴዎስ ደግሞ ምን ይላሉ? the bread become the body and the bread become the body ይላሉ and the wine become the blood become እያሉ ነው የሚጠቀሙት። becomes ብሎ ቅዱስ አትናቴዎስ the bread becomes the body, the wine become the blood of our Lord Jesus Christ ይላሉ። የአውገስቲን ነው በጣም ደስ የሚገርመኝ። የአውገስቲን ምናልባት እንዴት እንደዚህ እንዳሉ አልናቅም፣ ግን እሳቸው ምን አሉ? he carried the body in his own hand. he carried ያደረገው ማለት በእጁ የያዘው ማለት ነው። ራሱ ሰውነቱን በእጁ ይዞታል። ኢየሱስ ክርስቶስ ማን ያለው? ይሄ አውገስቲን ማለት ነው። አውገስቲን he carried the body in his own hand ይላል። ልቀጥል። ሌላ በጣም ብዙ አለው። ግሬጎሪ ኦፍ ናዚያንስስ body and blood, ግሪጎሪ ኦፍ ኒሳ፣ ኢግናሽየስ ደግሞ ምን ይላል? they abstain they የተባሉት እነዚህ መናፍቃኖቹ ናቸው። they ብሎ abstain ይላሉ ማለት አይመጡም ይቀራሉ። from Eucharist, they abstain from Eucharist, from a prayer, because they do not admit the Eucharist is the flesh of our Savior Jesus Christ. መናፍቃን ከቅዱስ ቁርባን ይቀራሉ። ምክንያቱም በጸሎት ያ እንትኑ ዩክረስት ስለሚሆን ቅዱስ ቁርባን ስለሚሆን ማለት ነው። ይቅርታ ይቀራሉ፣ ከዩክረስት ይቀራሉ። ምክንያቱም ለምንድን ነው የሚቀሩበት ምክንያት? የኢየሱስ ክርስቶስ ስጋና ደም ስለሆነ ማለት ነው። አሁን እዚህ ጋር ምንድን ነው የሚከራከሩት? የኢየሱስ ክርስቶስ ስጋና ደም ብሎ የተናገረበት ሲምቦል ምናምን አለ። በቀጥታ የኢየሱስ ክርስቶስ ስጋና ደም ብሎ ያለው እውነተኛ ለማለት ነው። ለምንድን ነው እውነተኛ መሆኑን የምናውቀው በምንድን ነው? እዚህ ቦታ ላይ ናስቲኮችን ነው። እነሱ ሲምቦሊክ ቢባል ኖሮ ይመጡ ነበር፣ አይቀሩም ነበር። ናስቲኮች ሲምቦሊክ ቢባል ኖሮ አይቀሩም ነበር። የእውነተኛ ስለሆነ ናስቲኮች አብስቴን ያደርጋሉ፣ ይቀራሉ። ምክንያቱም እውነተኛ ብለው ስለማያምኑ ይቀራሉ። ሲምቦሊክ ቢባልማ ናስቲኮች ለምን አብስቴን ያደርጋሉ? እንቀጥል። ሌላ ደግሞ ጀስቲን ማርደር ምን ይላል? we do not receive this thing as a common bread or a common drink. ልክ common የሆነ ልክ ዕለት ተዕለት የምንበላው ነገር አለ አይደል? ልክ እንደዛ አይነት ነገር አይደለም ይላል። የኢየሱስ ክርስቶስ ስጋና ደም ማለት ነው። ልክ አሁን እነሱ common bread፣ ፕሮቴስታንቶች አሁን መናገር ያለባቸው ኦኬ እናንተ common bread ብላችሁ ማታስቡ ከሆነ common bread ብላችሁ ማታስቡ ከሆነ ሲተርፋችሁ ምንድነው የምታረጉት? ሲተርፋችሁ ምን ታረጉታላችሁ? ለምሳሌ እሁድ ወይ የሆነ ቀን ስታረጉ ይሄን ስርዓት በመታረጉበት ጊዜ የቀረውን ምን ታረጉታላችሁ? እንደ ኮመን ብሬድ አድርጋችሁ ማታዩት ከሆነ ኦር ደግሞ የሆነ ነገር ከሆነባችሁ ከወደቀባችሁ መሬት ላይ ምንድነው የምታረጉት? የምታረጉትን ነገር ምን ብላችሁ እንደምታምኑ ይናገራል። እና ከኮመን ብሬድ የተለየ ነገር አታረጉም። እና ማንም የመጣ ሰው የሚቀበለው ከሆነ ኮመን ብሬድ ማለት ነው። እንደዛ እዚህ ጋር ግን ጀስቲን ማርደር እየተናገረ ያለ we do not receive the thing as a common bread or a common drink, but as Jesus Christ our Savior, being incarnate by the God of the Word, took flesh and blood for our salvation ይላል። ስለዚህ እዚህ ጋር ስለ ሳልቬሽን ብሎ የወሰደውን ብሎ ካለ በቃ እውነተኛ ስጋና ደሙ ነው ማለት ነው። ወዳ እንዳለ አባቶች አንድም ሳይቀር በሙሉ እውነተኛ የክርስቶስ ስጋና ደም እውነተኛ የክርስቶስ ስጋና ደም የክርስቶስ ስጋና ደም ክርስቶስ ስጋና ደም ነው የሚሉት። ፕሮቴስታንቶች እኔ እስከማውቀው አሁን የመጣ እዚህ ማለትኛ ብዙ እናንተ የሞገቶቻቸው ስለሆነ አሁን እኛም እኮ ስጋና ደም ብለን ነው የምናምነው ምናምን ይላሉ። ሲምቦሊክ ብለው ነው የሚያምኑት። ከዚህ ግን ለማለት ቲክቶክ ላይ እንትን ለማድረግ ስጋና ደም ብለን እናምናለን ምናምን የሚል ነገር አምጥተዋል። ይሄ ደግሞ የሆነ ካመናችሁ እኛም ደስ ነው የሚለን፣ ግን እንደዛ አይመስለኝም። ጽሁፋችሁ ላይ እንደዛ አይልም። አና ባፕቲስት አሁን እንትና የገባው ልጅ አና ባፕቲስት ነው። መሰረተ ክርስቶስ ማለት መሰረተ ክርስቶስ እንትናቸው የሚመዘዘው ከአና ባፕቲስት ነው። አና ባፕቲስት የፈለገው ዌብሳይት ገብታችሁ ስለ አና ባፕቲስት አንብቡ። ማለት ኢትዮጵያ ያለችው መሰረተ ክርስቶስ መሰረቱ አና ባፕቲስት ነው።
ከአናባፕቲስት የተለየ እምነት አለኝ ብላ የምትል ከሆነ ኦኬ ማሳወቅ ነው። አዲስ እምነት ጀምራለች ማለት ነው። ሌላ ማለት ማንም የማያውቀው ዓለም ላይ የማይታወቅ አዲስ እምነት ጀምራለሁ ካለች ኦኬ። አናባፕቲስቶች they never believed እውነተኛ የክርስቶስ ስጋና ደም ብለው አምነው ማያውቁም። ካመኑ እኛ ደስ ይለናል፣ ልንመሰክርላቸው እንችላለን። ግን ፈልጉና የትኛውም ዌብሳይት አናባፕቲስቶች እውነተኛ የክርስቶስ ስጋና ደም ብለው አያምኑም። መኩዬ እግዚአብሔር ያስጥልኝ። ሁላችሁንም አመሰግናለሁ። አላችሁ ሰዎች ቃል ያሰማልን። አዳም ምንድነው ይሰማል ወይስ ሁሉም ይሰማል? ቃል ያሰማልን። አዳምሻ ዮሐዴም ቃል ያሰማልን። መጀመሪያ እንዴት ናችሁ? አዳምሻ ይላል። አይ በቃ በደንብ ስለተባለ በቃ ናይስ ነው። እዛ እንትን ላይ መጨመርም ብዙ አስፈላጊ አይደለም። ግን አሁን እንደው ሚስቲካል ቼንጅ ሲባል እንዴት እየተረዱት እንደሆነ ራሱ አዳምሻ አይ ቲንክ ጥያቄ ማንሳት የሚኖርብን ይመስለኛል። ሚስቲካል ቼንጅ ስንል ምን ማለት እንደሆነ ምክንያቱም ያ ቅዱስ ሄሬኒዮስ እንግዲህ ቅድም በተነሳው በተደጋጋሚ ከኢንቮኬሽኑ በፊት ኮመን ብሬድ ነበር። ከዛ በኋላ ግን ኖ ሎንገር ኮመን ብሬድ ሲል ይሄ ባይዘው ሚስቲካል ቼንጅን እየተናገረ ነው በነገራችን ላይ ማለት ነው። ሚስቲካል ማለት ሄድን በመንፈስ ቅዱስ የሆነ የመንፈስ ቅዱስ አሰራር ማለት ነው። በመንፈስ ቅዱስ አሰራር ይሆናል። እንዴት ነው የሚሆነው? በቃ በመንፈስ ቅዱስ አሰራር መንፈስ ቅዱስ ባወቀ እንግዲህ ኮመን ብሬድ የነበረው ከጸሎቱ በኋላ እንግዲህ የጌታ ስጋ ይሆናል ነው። በቃ ይሄ ነው ሚስቲካል ቼንጅ የምንለው ማለት ነው። ያንን ልናየው እንችላለን አንችልም። የዚህ የሚስቲካል ተቃራኒ ግን ምንድነው? ፊዚካል ይሆናል ማለት ነው። ፊዚካል ቼንጅ እንግዲህ ቅዱስ ሄሬኒዮስን ስለ ፊዚካል ቼንጅ እያወራ አይደለም። ይልቁንስ ግን ምን ብሏል? it consists of two reality ብሏል። ወይም ደግሞ ሁለት ሪያሊቲዎችን ኮንሲስት ያደረገ ነው እና earthly and heavenly ይለዋል። ስለዚህ በዋናነት እየተወራ ያለው ክፍሉ ራሱ ሚስቲካል ቼንጅ እንደሆነ በግልጽ ይናገራል። ቃል በቃል ቅድም ዮሐዴም እንዳለው ኤግዛክት ወርድ ፋላሲ እንዳይሆን ቃል በቃል ግዴታ መጠቀም አይኖርበትም። ከዛ በኋላ ያሉ አባቶች ተጠቅመዋል። ቃል በቃል ግን እሱ መጠቀም ሄሬኒዮስ ግዴታ ቃል በቃል መጠቀም አይኖርበትም ማለት ነው። ስለዚህ ምንድነው የመጀመሪያ የምናደርገው? በቃ ሚስቲካል ሲባል ምን እየተባለ ነው? በመንፈስ ቅዱስ አሰራር እንግዲህ የጌታ ስጋ ይሆናል። ይሄንን ደግሞ በቃ ተናግሯል። ይሄንን በግልጽ የት ነው የምናገኘው ማለት ነው? ከኢንቮኬሽኑ በፊት ኦኬ when it received the invocation of God is no longer common bread እንዳለው ከዛ በፊት ህብስት ብቻ የነበረው ከዛ በኋላ ከኢንቮኬሽኑ በኋላ ግን እንደው ህብስት ብቻ እንዳልሆነ ከተናገረ ለምሳሌ ደግሞ ፊዚካል ቼንጅ እንዳይሆን ራሱ እዛው ምን አለ? it consists of two reality ሁለት ሪያሊቲዎችን ኮንሲስት ያደርጋል earthly and heavenly ብሎ ሲናገር እናየዋለን ማለት ነው።